ህዝቡን ለወንበዴዎቹ አጋልጠው የሰጡት እውነተኞቹ ናቸው። ከገዳም የመጡት መነኮሳት ናቸው። ከገዳም እንግዲህ እንደመሸፈት ነው የሚቆጠረው። ነገራችን ላይ ከገዳም ወጥቶ ከተማ መግባት ያው ሽፍትነት ነው። ግን መቼ ነው መማር ያለባቸው? ከምንኩስና ፊት ነው በኋላ ነው ጥያቄው። ካለማግባት ብቻ አይደለም መነኩሴ የሚሸሸው፣ ከተድላ ዓለም የላመ የጣመ ከመቅመስ ያማረ የደመቀ ከመልበስ በአማረ በደመቀ ቤት ከመኖር ከዘመድ ከጓደኛ ጋር ተሹሞ ተሸልሞ ከመኖር ሀብት ንብረት አፍርቶ ከመኖር መነኮሳት ወደ ገዳም ይሄዱ የሚያው ለአገልግሎት አይደለም። ለአገልግሎት ከሆነ ማህበረ ሥላሴ ዋልድባ ምላካለ ያሉት ትክክል የጥሩ መንፈስ አይደለም። ለአገልግሎት አይደለም፣ ለኑሮ ነው የሚላኩት። መሰረተ ልማት ግን እየሰሩ ማሟላት ነው እንጂ አይ መብራት ከሌለ ገዳም አልሄድም፣ ኢንተርኔት ከሌለ ገዳም አልሄድም፣ መኪና መንገድ ካልተጠረገ ገዳም አልሄድም፣ ቧንቧ ውሃ ካልገባ ገዳም አልሄድም ከሆነ እሱ አይሆንም። እና ነገሩን በምናኔ መልክ ብናየው ግን መነኮሳት አሁን ወደ ገዳም ይሄዱ የሚባሉት ገዳሙን እንዲያለሙ ታስቡ አይደለም፣ ገዳሙን ለመጥቀም አይደለም። መጀመሪያው የግል ህይወታቸውን ምናኔያዊ ህይወትን እንዲላበሱ ጳጳሶቻቸውም ፓትርያርኮቻቸውም የሆነ አንድ የሚኖርበት ገዳም አላቸው። ቋሚ መኖሪያቸው እዛ ነው። ግብፃውያን ቢያንስ ሚኒመም እንደው ዝቅተኛ የመጀመሪያ ዲግሪ የሌለውን ሰው አይቀበሉ። ለዛውም ያላገባ የመጀመሪያ ዲግሪ ያለው ለሚሰጠው ተልእኮ ተገቢ የሆነ ብዙ ፕሮሰሶች አሉ። እነታ አባቱ ጧሪ እንዳላቸው ተረጋግጦ ምናምን ነው የሚቀበሉት። እና ቀንበር ሰበር የሚባለው ያ ከገዳም ወደ ከተማ ያመለጠ ሰው ከውትድርና ካምፕ ያመለጠ ወታደር ማለት ነው። ከሰይጣናት ጋር ሊዋጋ ከወጣ በኋላ እንደገና አምልጦ መሳሪያውን ይዞ ቆቡን፣ ቀሚሱን፣ ቅናቱን እንዳያመሰራ ወደ ከተማ ሲገባ ምን ይሉታል የዛ ሀገር መንግስታት? እንዴ የጥለህ ነው ወንድሞች እዛ እየተጋደሉ የጥለህ መጣ ተብሎ ሌላም ነገር ይደርስበት ይችል ይሆናል። እና ወደ ከተማ የገቡት መነኮሳት እንደዛ ነው የሚታዩት። እና ስለዚህ ከግለሰብ ጥንካሬና ድክመት ጋር ባናየው በጣም መልካም ነው። እንደዛ አይታይም። ጠንካራም ይሁኑ ደካማም ይሁኑ ከተማ ከገቡ ስህተት ነው። መነኮሳትን ከከተማ ማባረር ነው ይላል። ማባረያ መንገዱ ይላል የንስሐ አባት አለማድረግ። ሁለተኛ አሁን ክህነትን መጣረስ ነው። ለምሳሌ የክህነት ሁሉ መሰረት ሊቃነ ጳጳሳት ናቸው። ሊቃነ ጳጳሳት ምንድን ናቸው? መነኮሳት ናቸው ማለት ይችላል እኮ። የሚገልጥበት መንገድ ግን እውቀት የተሞላ ክርስቲያናዊ ለዛ ያለው የሐዋርያትን ቀኖና የጠበቀ ስርዓተ ቤተክርስቲያን የጠበቀ ያነጋገር ስልት አለ ኦርቶዶክሳዊ። እና ከሁሉ ግን ያሳቀኝና የገረመኝ መስቀል አለመሳለም ማሸማቀቅ የሚል ጽሑፍ አለ። ሲጀመር መነኮሳት አይሸማቀቁ፣ ሰው በደንብ ማወቅ ያለበት ነገር። ለዛ ነው መፈራረጆች መኖር የለባቸውም። ካህናትና መነኮሳት ትከሻ መለካካት የለባቸው። መነኮሳት የራሳቸው ጸጋ አላቸው። በራሳቸው ጸጋ እግዚአብሔርን ያገለግላሉ፣ አገልግለው ያልፋሉ። ካህናትም ደግሞ በወሊደ ውሉድ ሆነው አስራት በኩራት እያወጡ እየቀደሱ እያጠመቁ ደግሞ የሚኖሩበት የራሳቸው ጸጋ አላቸው። አሁን የመፈራረጅ ሂደቶች በቤተክርስቲያን ይታያሉ። አሁን መነኮሳትን መስቀል ባለመሳለም እናሳፍራቸው፣ እናሸማቅቃቸው በማለት ትልቅ አባት ነበሩ። ዝቋላ አቦላ ይባላል። ያው ዝቋላ አቦ ስላደጉ የበቁ አባት ነበሩ። ስማቸውን አልጠቅስም። እና በጣም የበቁ አባት ስለነበሩ ሰው እየመጣ ያስቸግራቸዋል ቡራኬ ለመቀበል። ሰው በጣም ሲያስቸግራቸው እሳቸው ወደ ወንበር ማርያም ወረዱ። ወንበር ማርያም አለታች ከዝቋላ በታች። እና እሳቸው መንገድ ላይ ቁጭ ብለው ሰዎች እና የበቁት አባት የት ነው ያሉት ብለው ይጠይቋቸው ነበረ። ላይ ገዳሙ ላይ ነው ያሉት ብለው ሸኟቸው ነበረ። ግን እሳቸው ነበሩ። በመነኮሳት መካከል በካህናት መካከል ድክመት ያለባቸውን ሰዎች ላለማየት አይናችንን ስንጨፍን የበቁትን እንዳናልፋቸው። የምንኩስና ሕይወት የተባረከ ሕይወት ነው። የምንኩስና ሕይወት ደስ የሚል ሕይወት ነው ለሚያጣጥመው ሰው። የምንኩስና ሕይወት የጸሎት ሕይወት ነው፣ የጽሞና ሕይወት ነው፣ የብቸኝነት ሕይወት ነው፣ የሰላም ሕይወት ነው፣ የእርጋታ ሕይወት ነው፣ የማሰላሰል ሕይወት ነው፣ የጥሞና ሕይወት ነው፣ የመቀደስም የመቀደስም ሕይወት ነው። የስክነት ሕይወትም ነው ምንኩስና ሕይወት። ራስክን የምትፈትሽበት፣ ራስክን የምትመረምርበት፣ በኃጢአትህም በመውደቅ በመነሳትም ቢሆን ከእግዚአብሔር ጋር የምትኖርበት የተቀደሰ ሕይወት ነው። እንደነ አባ እስጢፋኖስ አሁን በቅርቡ አረፉ፣ በረከታቸው ይደርብን። የበዓታው እና አባ ክፍሌ በዓታው
አዲስ አበባ ላይ ትልልቅ አንጋፋ አባቶች አሉ። ምስካየ ኅዙናን ብትሄድ፣ አመረኖ ኪዳነ ምሕረት ብትሄድ፣ እንጦጦ ራጉኤል ብትሄድ፣ በዓታ እዚህ አጠገባችን ብትሄድ፣ እልፍ ብለዚህ መናገሻ ብትሄድ፣ ስላሴ ካቴድራል ብትሄድ ብዙ ትልልቅ አባቶች አሉ ነው ከተማውን የወሰኑት። ከተማው ግን እነሱን ያልወሰኑት፣ ሁኔታውን ሙሉ የተቆጣጠሩት፣ ሁኔታው ግን እነሱን ያልተቆጣጠራቸው መነኮሳት አሉ ነው። እዚህ ላይ ግን በደንብ መሰመር ያለበት ደግሞ አውቅልሻለሁ አውቅልሃለሁ በክርስትና ሕይወት አይሰራም። ለምሳሌ መምህር ኤፍሬም እንዲያው ኃጢአት ስለሚፈትንህ እንደዚህ አድርግ አይባል። መመሪያ የሚሰጡ ናቸው እንደዚህ አይነት ሰዎች። አሁን መነኮሳት ከከተማ ይውጡልንና ወደ ገዳም ይሄዱ ለምን ብለህ ስጠይቃቸው ከተማ ኃጢአት ስላለ ኃጢአት ይሰራሉ ብሎ ነው። መጀመሪያ ለራሱ ጨንቅ እሱ ራሱ ኃጢአት የሚሰራበት ቦታ ላይ ምን ይሰራል ነው። ቅድመ አውፅ ሰርቤ ሙስታይነከ ነው። መጀመሪያ ሰውየው ያገለሰብ ራሱ ላይ ያንን የኃጢአት መርዝ ማውጣት አለበት። መጀመሪያ እኔ ኃጢአተኛ ቦታ ነው ያለሁትና ኃጢአት አትስራ ዞር በል ማለት አይቻልም። እና አብረን ኃጢአቱ ካለበት አብረን እንራቅ ነው። የተጣረሰ አመለካከት አንድ አለ። መነኩሴ ማለት ሞተ ማለት። እንግዲህ እዚህ ላይ እንደሰማችሁት የምንኩስና ሕይወት ብዙዎቹን ደጋግ ነገሮችን ገልጸዋቸዋል። አዎ ምንኩስና የጽሞና ሕይወት ነው። የማሰላሰል ራስን የመቀደስ የብቸኝነት እግዚአብሔርን የማሰብ ብቸኝነት 4 ኪሎ ሆኖ ይሆናል? እንዴት ሆኖ ነው? ከተማ ላይ ሆኖ ብቸኝነት እንዴት ይሆናል? ሲወጣ ምንድን ነው የሚታየው? ያሉት እኮ ትክክል ነው፣ ግን ቦታ ይወስነዋል። ይሄ በቦታው ሲሆን ነው። የሰው የለው ሞኝ በቦታው ሲገኝ ይላል የሀገራችን ሕዝብ። በቦታው ሲሆን ነው ብቸኝነት፣ ጽሙና ከየዛፉ ስር ከአጸዱ ስር ከወይራው ስር ሆነው መቁጠሪያቸውን እየቆጠሩ እንጂ እኮ ከጋጋታ ከተማ ሆኖ እያንዳንዱ ቤተ መቅደስ ድረስ እያንዳንዱ ቤተክርስቲያን ድረስ ሙዚቃው ድምፅ በሚመጣበት ሀገር ላይ ህይወቱ አይስማማም። አዎ ምንኩስና እሳቸው እንዳሉት ነው፣ ግን ይሄ የሚሆነው ከገዳሙ ጋር ሲገጥም ነው። ከገዳሙ ጋር ሲገጥም ነው እንጂ ገዳሙን ከለቀቀ አይሆንም። ሌላኛው የጠቀሱት ነገር ምንድን ነው? አንዳንድ የደከሙትን ስታዩ የበቁትን እንዳታልፏቸው ብለው የበቁ አበውን ጠቅሰዋል። አልፎ አልፎ በበዓታም በምስካየ ኅዙናን የነበሩ ይህንን ቅድም ነው ብየዋለሁ። አንዳንድ የበቁ አበው ከእርግና በኋላ መጥተው የኛ እንኳን እንደዛ አይደለም የመጡበት። እነዚህ ደጋግ አበው የግል ደግነታቸው ነው እንጂ የመጡበት መንገድ እንደዛ አይደለም። እዚሁ ተምረው እዚሁ ከተማ መንኩሰው ይኖሩ ናቸው። ከገዳም መንኩሰው መጥተው የሚኖሩ ጥቂት ይኖራሉ። ግን በጥንትም ቢሆን በገዳም ኑረው በገዳም ያለውን ተጋድሎ በደንብ ሰይጣን አሳፍሮት በከተማ ደግሞ ይህን ዓለም ልዘብትበት ብለው መጥተው እብድ መስለው የሚኖሩ አሉ። እንደዛ ያሉ ናቸው። እኛ እያልን ያለ ነው ለቅጥር ለኑሮ የሚመጡትን ነው። እነሱም ተጎዱ፣ ገዳማቱም ተጎዱ። እግረ መንገዱን እኛም የምንጎዳበት መንገድ አለ በሐሜት እና ይሄ ነው መስተካከል ያለበት ያለው። ሌላኛው ትከሻ ካህናትና መነኮሳት ትከሻ መለካከት የለባቸውም። ማንም ሰው መፈራረጅ እውነታቸው መፈራረጅ የለም። ግን ይህ ፍረጃ አይደለም። አሁን የአባገሌና የአባገሌ ጉዳይ አይደለም። ግለሰብ የሚፈርጅ ካለ አዎ እኔ ማንም ሰው ግለሰብ አልፈርጅም። እኔ የምለው ስርዓተ ምንኩስና የመነኩሴ ቦታው ገዳም ነው። አባገሌም ሆኑ አባገሌ በገዳም ይኖሩ ነው። እኔ የአንድ ግለሰብ ኃጢአት ጽድቅ የማውቀው ነገር የለኝም። በግል ከተገባ እንዳሉት ቅድመ አውጽእ ሠሩየ ነው። እኔ የራሴን ኃጢአት ነው እንጂ የማውቀው የሰው ኃጢአት ግን አንድ የማውቀው ሕግ አለኝ። ቤተክርስቲያን ጥንት ጀምራ ይሄን ያህል ዘመን ስትመጣ የመነኮሳት ቦታቸው ገዳም ነው ብላ አስቀምጣለች። ያ ሕግ ሲጣስ ዝም አልልም፣ እናገራለሁ እንጂ የግለሰብ ኃጢአት ማምጣት አይደለም። እና አሁን የፍረጃ ጉዳይ አይደለም። ግለሰቡ መፈረጅ እውነት ነው፣ ትክክል አይደለም። አሁን ካህናትም መምህራንም ሕጋውያን በዚህ ዓለም ያለን ሰዎች ማድረግ ካለብን ከአበው ከቤተ ክህነቱ ጋር ከአበው ጋር ተነጋግሮ መነኮሳቱ በዚያው በሚመቻቸው ቦታ ይኑሩ ነው። ማባረር የሚል ጠቅሰዋል እና ምናልባት አገላ ሊሆን ይችላል። ግን ነገርየው ለነሱ ጥቅም ነው። የመጀመሪያው ጉዳይ በገዳም መኖር የመጀመሪያው ጉዳይ ለነሱ ነው ጥቅሙ። ከዚያ ለሀገርም ጸሎታቸው ይጠቅማል። እና ምናልባት ያ ሰው እንግዲህ ንስሐ አባት እንዳይሆኑ ማድረግ፣ መስቀል አለማሳለም፣ ማሸማቀቅ የሚለውን በስሚ የሰማው ይኖራል። አሁን የግብፅ ቤተክርስቲያን አንድ መነኩሴ በከተማ ቢታይ በቃ ቤተክርስቲያን እንደገባ ውሻ ነው የሚሆነው። በራቃቸው አንተ በስመ አብ ወወልድ ወመንፈስ ቅዱስ መነኩሴ አይደለህ እንዴ? ከተማ ታረጋ በስመ አብ ወወልድ ሴቱም ወንዱም ስለሚለው ብቅም አይልም። በሚያውቀው ሰው እንኳን አይኖርም። ዘመድ ባለበት ሀገር አይኖርም። እንዲያው አልችል ብሎ ተፈትኖ ተሸንፎ ምንኩስናውን እንኳን ቢጥል ክርስቲያን ባለበት ሀገር እንኳን አይኖርም።
አሁን እንግዲህ ይሄን የሰማ ሊሆን ይችላል እንደዛ ያለውና እኛ የምንለው በህግና በስርዓት ነው። በህግና በስርዓት መነኮሳቱ የታወቀው ህግ ተግባራዊ እንዲሆን ማባረር ሳይሆን ወደ ቦታቸው መመለስ ነው የሚባለው። ወደ ቦታቸው ወደ እንት ቦታቸው በንጽህና በቅድስና ለእኛም ጭምር ጸሎታቸው ወደሚጠቅሙበት ለሀገር ወደሚጸልዩበት ምናልባትም ሀገራችን እኮ እንዲህ የሆነችው ይሄም ተዳምሮ ሊሆን ይችላል። ኃጢአታችን ብዙ ነው። ስለዚህ የየግሉን ድክመትና ደግነት ሳይሆን የምናየው አጠቃላይ ህጉን ነው እንጂ እንደተባለው በከተማ ደጋጋበው ይኖራሉ፣ ኑረዋል፣ ወደፊትም ሊሆን ይችላሉ። እነዚያ ግን የተለየ ኤክሴፕሽናል ኬዝ ነው። ባለፈው በጥንቱም ዘመን እንደኖረው በልዩ ኬዝ የሚኖሩ በቅተው ተርታ መስለው የሚኖሩ ይኖራሉ። ስለዚህ አሁን የትከሻ መለካካት የሰው ጉድፍ ማየት አይደለም። ይሄ አሁን አባገሌ በድሎ አባገሌ በደለ አይደለም። ስርዓተ ገዳም ፈረሰ ነው። ስርዓተ ቤተክርስቲያን ቀኖና ቤተክርስቲያን ተጣሰ ነው የምንለው እንጂ የየግል ጉዳይ አይደለም። ቅዱስ ጳውሎስ አነ ምውት በሀበ ዓለም ወዓለምኒ ምውት በሀቤየ ሲል ቅዱስ ጳውሎስ እኔ በዓለም የሞትኩ ነኝ ዓለምን በእኔ ዘንድ የሞተች ናት ሲል ለመነኮሳት ነው ማለት ነው። ለምዕመናን ጭምር ይሰራል፣ ለመምህራንም ይሰራል ማለት ለሁሉም ነው የቃል መነኮሳት የሞቱ ናቸው የሚለው ወርድ ለምዕመናንም ይሰራል ነው። መነኮሳት የሞቱ ናቸው ማለት አንዳንድ ሰው የሚረዳው ልንገር፣ የማይበሉ የማይጠጡ የማይለብሱ የማያርሱ የማይቆፍሩ ዕለት ዕለት ስጋዊ ተግባር የሌላቸው አድርጎ የሚያስባል። ያ ምዕመን ነው አሁን እያመመው ያለው። መነኮሳቱ ሰርተው ሲያገኙ ፊታቸው ሲወዛ ልብስ ሲቀይሩ ለምን አሁን መመንኮስና መሞትን ፍትሐ ነገሥቱ ራሱ አንቀጽ 10 ቅድም ጠቅሰውታል። እሳቸውም ፍትሐ ነገሥቱ ያስቀምጣል። ምዕመናን ከኃጢአት የሞቱ ናቸው። በነገራችን ላይ እኔ ለዓለም የሞትኩ ነኝ ዓለም ለእኔ የሞተች ናት የሚለውና የመነኮሳት አንድ አይነት አይደለም። ወይም ይሄን የሚሉት ምዕመናን ካለማወቅ አይደለም፣ ተሰናክለው አይደለም። ትክክል ናቸው ምዕመናን። ሞት ማለት መለየት ነው። ምዕመናን ለኃጢአት የሞቱ ናቸው ማለት ከኃጢአት የተለዩ ናቸው ማለት ነው። ይሄ መነኮሳትም ይጨምራል። ምዕመናን ለዓለም የሞቱ ናቸው ማለት ከዓለማዊ ግብር የተለዩ ናቸው ማለት ነው። ሁሉንም ይጨምራል። መነኮሳት ከዓለም የሞቱ ናቸው ማለትና ምዕመናን ጋር ደግሞ ይለያል። ከዚህ ዓለም አግብቶ ከመኖር ጭምር የራቁ ናቸው እነሱ። በቃ አይወልዱም፣ ዘር አይተኩም። ብቻቸውን በገዳም ነው የሚኖሩት። ገሌ ዘመዴ ምናምን ብሎ የሉም። እና ይህንንም ትክክል እንዳልሆነ ሊገልጹት መሞከራቸው ለእኔ በጎ ሆኖ አልታየኝም። ምክንያቱም አንድ መነኮስ ራሱን እንደሞተ ነው የሚያስበው። ከዓለሙ በተለይ ምዕመናንም ራሳቸውን ለኃጢአት የሞቱ ናቸው። የመነኩሴው ደግሞ እጥፍ ድርብ ነው። እነሱ ያገባሉ፣ ይጋባሉ፣ ይወልዳሉ። አሁን እሳቸው ቅድም ይሄ አላዋቂው ምዕመን ነው፣ ይሄ እንዲህ ያለው ምዕመን ነው እንግዲህ መነኩሴ ሲሰራ ሀብት ሲያገኝ ፊቱ ሲወዛ የሚደብረው አሉ። መነኩሴ ከሰራ ሀብት ካፈራ ምኑን መነኩሴ ሆነው ነው የኛ ጥያቄ። መነኩሴ እኮ የግሉ ምንም ሀብት አይኖረውም በህጉ ደረጃ። ለዛ ነው የግብፅ ቤተክርስቲያን ጳጳሱ እንኳን ደመወዝ በፔሮል እንዳይሰጠው የሚያስፈልገው ነገር ተገቢ የሆነ የብፁዓን አበው ፕሮቶኮል ተጠብቆ መኪናውም እያንዳንዷ ነገር ይሟላል ለብፁዓን አበው። ግን የግል ደመወዝ የሚባል ነገር የለም። ምክንያቱም አንደኛ ባለቤት ነን ነው የሚሉት እነሱ። እኛም ሀገር መጥተው ተናግረዋል። እኛ በቤተክርስቲያናችን ባለቤት ነን፣ ባለቤት በገዛ ቤት ደመወዝ አይቀበልም ብለዋል። እና ስለዚህ መነኩሴው መጥቶ ሲያገኝ ቤት ሲሰራ መኪና ሲያገኝ መኪና ሲገዛ እና ብዙ ሀብት ሲያፈራ ደስ የማይላቸው ምዕመናን ካሉ ትክክል ናቸው። ምቀኝነት አይደለም። መነኩሴ ማለት የፈቃድ ድሃ ማለት ነው። ፈቅዶ ወዶ ድሃ የሆነ ማለት ነው። የመነኩሴ ሀብቱ የገዳሙ ሀብት ነው እንጂ የግሉ ምንም ነገር አይኖረው። አሁን መነኩሳት በገዳሙ ነው ሀብት ቢያፈሩ ብዙ መኪኖች ኖሯቸው የማን አይን ይጠቁራል? ማን ይከፋዋል? ገዳሙ ነው እንጂ መነኩሴ የግል ሀብት የለውም። ሲሞት አንድ ሰሌን ለብሶ ይሄዳል። አሁን እኮ መነኩሳት ሲሞቱ ዘመድ አዝማድ መጥቶ እንደዚህ የቀረ ሀብት አለ ምናምን እስከመባል ደርሷል። እና መነኩሴ በከተማ መኖር መነገድ ወይም ሀብት ማፍራት አይችልም። ከቻለ ደግሞ መነኩሴ አይባልም። ያው የኛ ቤተክርስቲያን ባናስፈጽመውም በተቋም ደረጃ ማስፈጸም ባይቻልም መርሁ ግን እንደዛ አይደለም። ቅድምም የጥንቱንና ያሁኑን ማገናኘት የለብንም የሚል አስቀምጠዋል። የጥንቱ ክህነት ያሁኑ ክህነት ያው ነው። የጥንቱ ምንኩስና ያው ምንኩስና ነው። የሆነ ዘመን ላይ አልተቀየረም። ምንኩስና የተለየ ማሻሻያ አልተደረገለትም። በነገራችን ላይ አይ ከዚህ ዘመን በኋላ ያለው ምንኩስና መነኮሳት በከተማ ይኑሩ፣ መነኮሳት ሀብት ያፍሩ፣ ህንፃ ይገንቡ፣ መኪና ይግዙ፣
ደሞዝ ከፈላቸው ላይ ይፈርሙ የሚል አዲስ ህግ ወጥቶ አያውቅም። እንደ ጥንቱ ማየት የለብንም የሚል አስቀምጠዋል። የኛ ገዳም እንደ ሲና እና እንደ ሌላው በረሃ አይደለም እና ብዙም የተለየ አይደለም። የገዳሙን ድክመት ገልጸዋል። አዎ ድክመት ይኖራል ገዳሞች ላይ። ገዳሙ ላይ ድክመት አለ ማለት ግን የመነኮሳቱን ከተማ መግባት ትክክል አያደርገውም። ገዳማቱ መዳከማቸው አንድ ችግር ነው። የመነኮሳት ከተማ መግባት ደግሞ ጨርሶ ማስተካከል የሌለው ችግር ነው። ስለዚህ ችግሩን በችግር አናርመው። መነኮሳት ሰርተው የሚያፈሩት ሀብት ለገዳም፣ ጉልበታቸው ለገዳም፣ እውቀታቸው ለገዳም ነው እንጂ አፍርተው የግል ሀብት እንዲይዙ እንዲነግዱ አስመጭና ላኪ እንዲሆኑ አይፈልግም። እንደዛ የሚል አስተምሮ የለም። ስለዚህ ይሄንንም እንደ ትክክል አድርገው ነው የጠቀሱትና አንድ መነኩሴ መጀመሪያ ውስጠቱ የሚመጣው በከተማ ሲኖር ነው። በከተማ ከኖረ ገንዘብ ያፈራ። ያን ጊዜ ሰው ሲያይ በገዳም ከኖረ ማንም ሰው ማንንም አይገመግምም። የግል ሀብት ስለሌለው ገምጋሚ ተገምጋሚ አይኖርም እና ይሄም ተቃንቶ ቢታይ ጥሩ ነው የሚል ጥያቄ ይፈጥርበታል ስላልተማረ ነው። ዓለም በእኔ ዘንድ የሞተች ናት የሚለው የቅዱስ ጳውሎስ ትምህርት ለምእመናን ነው። መሞት ማለት ግን የስጋ ሞት አይደለም ነው፣ የኃጢአት ሞት ነው። ለኃጢአት ሙሉ ተላልፎ አለመሰጠት ነው ይሄ ወርድ የሚያመለክተው። ነፍሳችንም ስጋችንም ደመነፍሳችንም ለኃጢአት ባለመገዛት ሞትን እንሰኛለን። ሁሉም ሰው የሞተ ነው። ክርስቲያን ሙሉ የሞተ ነው ይባላል። በምን? ለኃጢአት። ይልቁንም ግን ከኃጢአት በመለየት ግን ካህናት መነኮሳት ሞቱ ይባላል እንጂ የሆነች ቃል ይወሰድና እንዲያው መነኩሴማ ሞተ ነበረ አሁንማ በላ ማለት ነው ይላል። ይሄ የብሽሽቅ ክርስቲያናዊ ሕይወት የተለየው ቅንነት የሌለው እግዚአብሔራዊ መንፈስ የሌለው አስተውሎት የሌለው ወርድ ነው። አመለካከት ነው፣ እይታው። መነኮሳት፣ ካህናት፣ ምዕመናን የሞቱ ናቸው። ትምህርቱ ነው እየነገርኩ ያለሁት እነንትና የሚሉት ሳይሆን ትምህርቱ ሞተ ማለት ለኃጢአት መሞት ነው። ለኃጢአት መሞት ደግሞ ለመነኮሳት ብቻ አይደለም፣ ለምዕመናን፣ ለሴቱ፣ ለወንዱ፣ ለወይዘሮ፣ ለወንድ መኮንን፣ ለሴት ወይዘሮ፣ ለሁሉም ነው የቃል የምንጠቀመው ማለት ነው። ይልቁንም ግን መነኮሳት ከግብረ ዓለም የተለዩ ናቸው ለማለት ይህን ቃል ልንጠቀመው እንችላለን እንጂ መነኮሳትን ግን ለይቶ ይህንን ቃል በመጠቀም ፊታቸው በጸጋ እግዚአብሔርም ሊሆን ይችላል፣ እንደ ላሜ ጣምን በልተው ሊሆን ይችላል። ፊታቸው ሲወዛና ልብሳቸው ሲያምር ሲቀይሩ መፈረጅና መፈራረጅ አንደኛ ክርስትና ሕይወትን ይጎዳል። ለምሳሌ በከተማ ያሉ መነኮሳት አሁን አንድ በልቶ ጠጥቶ ደሞ የሞላ ስቡ የፈላ አንድ ጎረምሳ መንገድ ላይ ሴት ልጅ ያያል ይመለከታል። እኔ ግን ከተማ ላይ መነኮሳት ሳይ የምሆነውን ብታይ ደስ ነው የሚለኝ። መነኮሳት እወዳለሁ። እንግዲህ ያው መፈራረጁን ሁላችንም አንደግፈውም። ማንም ሰው ማንም መፈረጅ የለበትም። ነገር ግን መንኮሰ ሞተ ነው የሚለው ፍረጃ አልነበረም። ወይም ደግሞ ብሽሽቅ የመሰለው መነኮሳት ከተማ ቢገቡ ነው እንጂ ገዳም ያሉት መነኮሳት አሁን ይሄንን እንደ መበሻሸቅ አይቆጥሩትም። አይ መነኮሰ ሞተ ነበር እንጂ አሁንማ መንኮሰ በላ ሆነ እኮ ወደ ማለት የደረሰው ምመኑ ምን ቢሆን ነው? መነኮሳት ከተማ ስለገቡ ደመወዝ፣ ሀብት፣ ንብረት ማፍራት ስለጀመሩ ነው እንጂ አሁን አንድ መናኝ የሚሰማው አዎ ነው የሚለው። አዎ ምዕመናን ከኃጢአት የሞቱ ናቸው። ግን መነኮስ ደግሞ መጨረሻ ላይ እሳቸውም ጠቀሱት ከግብረ ዓለም የሞተ ነው። ምዕመናን ያገባሉ፣ መነኩሴ አያገባም። ካህናት፣ ቀሳውስት፣ ዲያቆናት ያገባሉ፣ ይወልዳሉ፣ መነኩሴ አያገባም፣ አይወልድም። ምዕመናን ካህናት ሀብት ያፈራሉ፣ መነኩሴ ሀብት አያፈራም። ይነግዳሉ፣ አይነግድም። ምዕመናን ነግደው ተሹመው ባለስልጣን ይሆናሉ፣ መነኩሴ ባለስልጣን አይሆንም፣ አይነግድም፣ ሀብት አያፈራም። በዚህ ምክንያት ሞተ የሚባለው ከዚህ የተነሳ ነው እንጂ እንደው አንዳንዱን ካለማወቅ አደረጉት፣ አንዳንዱ ደግሞ ብሽሽቅ አደረጉት። ምናልባት አንዳንድ ሰዎች ለብሽሽቅ ሊጠቀሙት ይችላሉ። ወደ ግለሰብ ሲወርድ እንደ ጥቅል ሲወሰድ ግን ስርዓተ ገዳም ማስከበር ነው እንጂ ብሽሽቅ። አሁን ይህንን ቪዲዮ ለመስራት ይህን ለመናገር ከማንም መነኩሴ ጋር ጸብ የለኝም። ብዙ ወዳጆች ናቸው፣ በርካታ በጣም መወዳቸው የሚወዱኝ አባቶች አሉ። ግን ስርዓተ ገዳሙን ነው የማወራው እንጂ ከግለሰብ ጋር የተለየ ጉዳይ የለኝም። እና መንኮሰ ሞተን በዛ መንገድ ማየት ነው እንጂ እንደ ብሽሽቅ ነው አይመለከትም ብሎ ማለፍ ተገቢ አይደለም። በሌላ መንገድ መጨረሻ ላይ ደግሞ ምን አሉ? እኔ ከተማ ላይ መነኩሴ ሳይ ደስ ይለኛል አሉ።
ፐርሰናል ጥሩ ነው። እሳቸው መነኮስ ስለሆኑ የሚመስላቸውን ሲያዩ ደስ ይላቸው ክፋት የለውም። ይሄ እሳቸው ደስ መሰኘ ግን ነገሩ ትክክል አያደርገውም። እሳቸው አዲስ አበባ ሲያዩ መነኩሴ ከተማ ሲያዩ ደስ ሲላቸው ስርዓተ ቤተክርስቲያኑን አያስደስተውም። እኔ መነኩሴ ገዳም ሳይ ነው ደስ የሚለኝ። ይሄ የኔ ስሜት ግን ማተር አያደርግም። ቤተክርስቲያን ደስ የሚላት ማንኛው ነው የእሳቸውም የኔም አይደለም። ቤተክርስቲያን ደስ የሚላት መነኮሳት በከተማ ሲኖሩ ነው ወይስ በገዳም? በገዳም ሲኖሩላት ነው። በገዳም ሲኖሩላት አጽነው በዓትን ጠብቀው ስርዓተ አበው አጽንተው ከበዓታቸው እዛው ገዳማቸውን ይዘው ሲኖሩላት ነው እንጂ ከተማ ሲገቡማ ይከፋታል። አባ እንጦንስ እና አባ ጳውሊ እኮ ራእይ አባ ጳውሊ አይቶ ይህን ምንኩስና እንደው እንዴት ይሆናል ፍጻሜ ዘመን ብሎት መጀመሪያ አካባቢ ነጫጭ ርግቦች አይቶ ደስ አለው። አባ ጳውሊ ምን አየህ ሲለው ልጆችህ በቆብ የምትወልዳቸው ልጆችህ ነጭ ርግብ ሆነው አየኋቸው አለና ሰማይን ሞልተውስ አላቸው። ብፁዓን መነኮሳት ናቸው። ኋላ እንደገና ትንሽ ፊቱ ደብዘዛል። ምንድን ነው ሲለው ወደ ኋላ ዘመን ጽድቅና ኃጢአትን ታቀላቅለው የሚሰሩ አየኋለው ይላል። ሶስተኛ ላይ ግን ገአረ በጣም ጮኸ፣ አለቀሰ። ምን ሆነ ነው አልነግርህም ብሎት በቃ ጥቋቁር ሆነው አየኋቸው፣ ፍጹም ጥቁር ሆነው አየኋቸው። የፍጻሜ ዘመኑ ምንኩስና ነው እና መባል ያለበት በቃ የዚህ የፍጻሜ ዘመን እንዳያደርገን ትንቢት መፈጸሚያ እንዳንሆን ነው እንጂ ይህንኑማ ለማጽደቅ እንዴት ይሞከራል? በእውነቱ ከሆነ እንዴ ይህንኑ ለማጽደቅ እንደው እኔ አውቃለሁ ብዙ አባቶች አሉኝ እንደውም በከተማም ቢኖሩ ንጽህናቸውን ጠብቀው የሚኖሩ አበው አሉ ብዬ ደፍሬ የምናገርባቸው ሰዎች አሉ። እኔም አውቃቸው ግን ከተማ መግባታቸውን ሳልደግፍ ማለት ነው። እነዛ አበው ግን ስናወራ አይ ህይወትማ ቀረ ሳናስበው ከተማ ገብተን ህይወትማ ጸሎቱ ትህርምቱም ትዕግስቱም እዛ ቀይ እያሉ እየተቆረቆሩ ነው እንጂ እሰየው እንኳን ከተማ ገባን እያሉ አይደለም እኔ የማውቃቸው አበውና ስለዚህ ከተማ መግባቱን ቢያንስ ማበረታታት ደግሞ በጣም ተገቢ አይደለም እና እንደው ምዕመናን እኔ አሁን በዋናነት አሁን አባይ መናገራቸው አይደለም ጉዳዩ። ይሄን ሰምቶ የቀጣዩ ትውልድ ምዕመኑ በቃ የመነኮሳት በከተማ መኖር ትክክል ነው ብሎ እንደ ዋና ትምህርት አድርጎ ቤተክርስቲያን እንኳን ራሷን ለማስተካከል ነገ ቅዱስ ሲኖዶስም ጠቅላይ ቤተ ክህነቱም እስከታች ያለው መዋቅር ራሱን በቃ ገዳማት አሁን ገዳማትም ህብረቱን እያጠናከረ ነው። የገዳማት ህብረቱ አበውም መነኮሳት ወደ ከተማ መፍለሳቸው ይቁም የሚል አቋም ይዘው እየሰሩ ነው። እሱ ሲጸና ኋላ ምዕመኑም እነዛ አበው ስህተት የሰሩ መስሎት እንዳያበላሽ ይልቁንም እንዲያግዝና ስርዓተ ገዳማችን ተጠብቆ እንዲኖር ነው እኔ መልእክት ማስተላለፍ የፈለግኩት እንጂ እሳቸው እንደ አንድ ግለሰብ ቢናገሩ ምንም የተለየ ነገር የለውም። ግን ደግሞ ትምህርት ክፉ ነውና ከብዙ ጆሮ ስለሚደርስ ትክክል መስሎ ትምህርቱን ይዞ የሚኖር እንዳይኖር ነው። ምንኩስና ህይወት በሩቅ ያምራል ሳይሆት እንደሚሉ ሰዎች ውስጡ ላይ ገብተው መኖር ነው ያለባቸው። በዚህ በአስቸጋሪ ዘመን በክፉ ዘመን አኪለሶክ አድርገ የክርስቶስን መስቀል አንጠልጥለ ቀሚስ ለብሰ አጥልቀ በአደባባይ መጓዝ ከዚህ በላይ ሐዋርያነት ለኔ ምን የሚል በጣም የሚገርመው ቆብ ቀሚስ አርጎ በከተማ መታየትን እንደ ሰማዕትነት ቆጥረውታልና ይሄ ለኔ የተለየ ምን ሻሽ አርገን የሌለኛስ ምን የተለየ ነገር አለ? ኢትዮጵያ ነው ሀገሩ። ምናልባት ወደፊት እንግዲህ አሁን ያለው የዘመኑ አዝማሚያ አይታወቅም። እናጥፋችሁ የሚሉት ከመጡ ቄሱንም ዲያቆኑንም ነው እንጂ እንደ ልዩ ሐዋርያነት የሚታይ ነገር እንደ ልዩ ሐዋርያነት እንደሚታየው በቦታው ይገኝ ነበር እንጂ አሁን በከተማ ቀሚስ አርጎ ቆብ አርጎ መታየቱን እንደውም ስርዓተ ገዳም መጣሱን እንደ ትልቅ ሐዋርያነት አድርገን እንቁጠረው የሚለውም እኔ ብዙም ከስርዓተ ቤተክርስቲያን አንጻር በጎ አይመስለኝምና እንደው እንደ ትልቅ ነገርም ባያዩት። ምክንያቱም ስርዓተ ገዳሙን ስንጠብቀው ነው እንጂ አለዛ እኮ ልብስ ይሆናል ልብስ ይሆናል። አኪለሶኩ ከነተጋድሎ ሲያዝ ነው። ቆቡ ከነተጋድሎ፣ ቀሚሱ ቅናቱ ከነተጋድሎ በቦታው ሲሆን ነው እንጂ አለዛ ሐሳውያን እንደሚያደርጉትም ሊሆን ይችላልና ቀሳውስትም ሻቸውን ጠጥሞ ይሄዳሉ። ምንም እንደተለየ ነገርም የሚቆጠር አይደለምና ይህንንም የምናበረታታው ስላልሆነ በዚህ መንገድ ባይገልጹት ባይ ነኝ። ብፁዕ አቡነ ፊልጶስ በረከታቸው ይደርብን ያረፉት በልብሳችሁ ስበኩ ይሉ ነበር። መስቀላችሁ እንዲዛችሁ መንገድ ላይ ስበኩ፣ በመስቀላችሁ ባለባበሳችሁ ስበኩ፣ መንገድ ላይ ሂዱ፣ ተራመዱ። እነዚህ ማን ናቸው ይበል
እኔማ የክርስቶስ ሙሽሮች መነኮሳት ናቸው ይበላለም ይሉ ነበር። ስለዚህ ለተልእኮ የመጡትን መነኮሳት ተንከባክቦ ወዶ መያዝ ነው የሚያስፈልገው። በእውቀታቸው መጠቀም፣ በጸጋቸው መጠቀም፣ በክብራቸው መጠቀም ነው የሚያስፈልገው እንጂ መፈራረግ ጥሩ አይደለም ነው። ወይ እንግዲህ አንዱ ደካማ መነኩሴ አይተው ሊሆን ይችላል። ያንንም ደካማ መነኩሴ ለእርሱ ልንጸልይለት ይገባል፣ ልንፈርጀው አይገባም። አንዳንድ ሚዲያ ላይ ያለው ሲጠጡ አንዳንድ ነገር ሲያደርጉ ቀርጸው ይለቋቸዋል። ምንድን ነው ጥቅም? እንግዲህ የድክመትና ጥንካሬን ጉዳይ ነው አሁን ደጋግመው እያነሱት ያሉት። እኔ አንዱን ደካማ መነኩሴ አይተው ይሆናል። አንዳንዴ እኔም በቪዲዮ ያለው ሲጠጡ እና ሲለቀቁ ምናምን የሚሉት እንደሱ፣ ይሄ ድክመት ነው። የግለሰብ ድክመት ጉዳያችን አይደለም። የግለሰብ ጥንካሬም እንዲሁ የሆነ ደካማ መነኩሴ አይተን አይደለም። እኔ አሁን ጥሩ ነው፣ በዚህ መንገድም ደካሞችን መንቀፍ ተገቢ እንዳልሆነ መግለጻቸው ጥሩ ነው። እኔ አሁን እኒህን አባን ያዘንኩባቸው በዚህ ርቀት የሄዱት በከተማ መነኩሴ መኖሩ ትክክል ነው ለማለት ነው። ሁን ከልብ ቦታ አምነውብን ነው ወይስ የሚለው ግን እኔ ያሳስበኛል። ማለት ቤተክርስቲያንም መምህራንም ብዙ መምህራን አሏቸው እንኳን ገዳም ገብተው የሚያውቋባት የመነኩሴ መኖሪያው ምን እንደሆነ እየታወቀ የሆነ ደካማ መነኩሴ አይተው ይሆናል የሚለው ነገር ይሆናል እንጂ በከተማ መኖር ብርቅ ድንቅ አይደለም ብሎ መግለጹ እንደኔ ተገቢ አይደለም። እና እኛም ይህንን የምናነሳ ሰዎች የሆነ ሰው አይቶ ገሌ ደካማ ነው በቪዲዮ ቀርጾ እንዲያሆኖ እንዲሆኖ የሚለው ይሄ ደካማነት ነው። የምንኩስና ጉዳይ መጀመሪያ መነኮሳት በገዳም ይኑሩ፣ ከዛ በኋላ በዛ እንዴት ይኑሩ ኋላ ይወራበታል። ጥንካሬና ድክመት የኛ የተለየ ጉዳያችን አይደለም። ጠንካራም ደካማም እዚያው በገዳም፣ ጠንካራውም ጠንካራውን እያበረታ ደካማውም ድካሙን እያረመ በዛው በገዳም ይኑር ነው እንጂ የሆነ መነኩሴ ስላየን ወይም ከሆነ ነገር ተነስተን ምንድነው ይሄን ሐሳብ ደጋግሜ የማነሳው ትምህርቱ እንዳልነበረ በገዳም በከተማ መኖር በዓለም መኖር የተፈቀደ እንደሆነ ነገር ግን አሁን በቅርብ ሰዓት አንድ የሆነ ደካማ መነኩሴ አይተን እንደተነሳ አድርገው ስለሚያነሱት ይሄ ደግሞ ተገቢ አይደለም። ከዛ አይደለም ከድካም ወይም ከጥንካሬ ሳይሆን ከሕጉ ተነስተን ነው የሚለውን ማየት አለብን። የማይበድል ካህን አለ፣ የማይበድልስ መነኮስ አለ። ከፍ ሲል በትልቅ ማዕረግ ያሉ አባቶቻችንስ እንደ ሰው ስህተት አይኖርም ብሎ መገመት የለብንም። መነኮሳትም ስጋዊ ስራ ሊስቱ ይችላሉ፣ መላእክት አይደሉም። ካህናትም ሊበድሉ ይችላሉ፣ ምዕመናንም ደግሞ ሊያጠፉ ይችላሉ። አንዳችን የአንዳችንን በደል የራሳችንን በንስሐ የወንድማችንን ደግሞ ኃጢአት በትዕግስት ሸፍነን ልንጸልይላቸው፣ ልናርማቸው፣ ወደ እግዚአብሔር ልንመልሳቸው ነው የሚገባው ለማለት ነው። በገዳም ያሉ መነኮሳት ለተልእኮ የመጡ ስለሆነ ለማጥመቅ፣ ለማቁረብ፣ ወንጌል ለማስተማር ስለሆነ በሊቀ ጳጳሱ ደረጃ ነው። በነገራችን ላይ አንድ መነኩሴ ዘሎ አሁን መንበረ ጸባዖት ቅድስት ሥላሴ ይገባል? እንደምታውቅ አንተ ስለምታውቀው ነው። አንድ መነኮስ ከገዳም ዘሎ መጥቶ ምስኪያ ያዝናል ልግባ ይላል? አይችልም። ከየት መጣ ተብሎ ተጠይቆ በሊቀ ጳጳሱ መመሪያ ሰጭነት ደብዳቤ ተጽፎ በሉ ከዚህ ገዳም ነው የመጡት፣ አሁን በሉ ያስተምሩ፣ ያቁርቡ፣ ይምከሩ፣ ይገስጹ፣ የእግዚአብሔርን ሕዝብ ያብዙ ተብሎ ወደ ገዳም ወደ ከተማ የመጡትን በተልእኮ በእንደዚህ አይነት መልኩ የተሰማሩትን አባቶች እንደው መንከባከብ ተገቢ ነው። እንግዲህ ያው በጣም አባ በተደጋጋሚ የሚያነሱት ምንድነው ከግል ምግባር ጋር ነው። ከግል ምግባር ጋር ምን የሚያገናኘው ነገር የለም። ምናልባት እንደዛ የሚያይ ሰው ካለ አሁን ይሄ ጉዳይ የተነሳው የሆነ የምግባር ድክመት ታይቶ አይደለም። የግልማ አሁን እሳቸው እያሉ ያሉት ካህን አይበድልም ወይ ነው። ካህንም ይበድላል፣ መነኮስም ይበድላል። መነኮሳት በደሉ እኮ አይደለም ያሉኝ። እንደ ምናልባት የሚል ሰው ይኖር ይሆናል በግሉ አለማው የሚባለው ያ ነው። አሁን መነኮሳት በደሉ አልበደሉ አይደለም። ቦታቸውን ለቀቁ፣ ተፈናቀሉ፣ ከስርዓተ ማህበር ተለዩ፣ ከተማ ገቡ፣ ከዓለማውያን ጋር መኖር ጀመሩ ነው እንጂ በደሉ አልበደሉ ምን ዝርዝር ውስጥ አልገባም። ሊሆን ይችላል፣ የሚበድል ይኖራል፣ የማይበድል ይኖራል። እና አሁን ይሄ ጉዳዩ የተነሳው ከሕገ ገዳም እንጂ መነኮሳት በከተማ ሲኖሩ ንጹሐን ከሆኑ ሰየው ከበደሉ ግን ይሄዱ የሚል አይነት ነገር አይደለም። እና ከመበደል ካለመበደል ጋር ባያገናኙት፣ ምክንያቱም ይሄ የግል ጉዳይ ስላልሆነ ወይም የአንድ ግለሰብ ሕይወት ጉዳይ ስላልሆነ ከዛ በኋላም እንደሚሉት የመጡት ሁሉ ያው መጀመሪያም ላይ ብለውታል፣ በሊቀ ጳጳሱ ፈቃድ ነው
ብለዋል። ትልቁ ችግርም እሱ ነው። ብፁዓን አበው ሊቃነ ጳጳሳት መነኩሴ ከገዳም ሲወጣ ምን ሆነህ መጣህ? ምን ሆነህ መጣህ? ተመልሰህ ወደ ገዳምህ። እዛ ገዳም ላይ የገጠመው ችግር ካለ ችግሩን መፍታት ነው እንጂ ነው እንዴ እዚህ የእግዚአብሔርን ሕዝብ ያብዛ ተቀበሉት። ምን ቅድም ብየዋለሁ። ይሄንን 10 ሰባኪ ባለበት ቦታ ነው ተጨማሪ ሆነው እግዚአብሔር ሕዝብ የሚያበዙት። እስቲ መነኩሳት ውስጥ ገብተው የቱ ላይ ነው ሕዝብ ያበዙት? የትኛው ጠረፋማ ሄደው አጠመቁ? የትኛው ያላመነ ቦታ ሄደው አጠመቁ? ከተማ ላይ ደብረ አስተዳዳሪ ንስሐ አባት ከመሆን ያለፈ ነገር እና አሁን እኛ የጥንካሬና ድክመት ጉዳይ አይደለም ነገራችን። ግን የአበው ጽፈው መሆኑ እንደ በጎ የሚጠቀስ አይደለም። ሊቃነ ጳጳሳት ለምን እንዲህ ያደረጉ ብፁዓን አባቶቻችን ላይ ተሳስተዋል እያል ያንን እንደ አብነት ሊጠቅሱት አይገባም። አንድ መነኩሴ ከገዳም ሲመጣ እዚህ ቦታ ተቀበሉት ብሎ መጽሐፍ ስህተት ነው። እውነታቸውን ነው። ምስካየ ኅዙናን ቅድስት ሥላሴ መንበረ ፓትርያርክ ዘሎ አይገባም። ለምን ዘሎ የማይገባው? ሰው ስላልቸገረ፣ በጣም ከአቅም በላይ የሆነ ሰው ስላለ። ከዛ አልፎ አይደለ ቅድም እሳቸውም ጠቅሰውታል እኮ መነኩሴው ሙሰኝነቱን እያየ ሙስና ባለበት ሀገር ሙሰኝነት ካለ እኮ መነኩሴውስ ካህኑ ከተጠየቀ መነኩሴው አይጠየቅም ወይ? ሙስና መነኩሴ ስለሆነ ብቻ በነፃ ግባ ይባላል። ሙሰኝነቱ ካለ እንግዲህ ያ ሙስና መሪዎቹን ነው የሚመለከተው። አብዛኛው አስተዳዳሪዎች መነኩሳት አሉ። መነኩሳቱንም እየነካቸው ነው ሙሰኝነቱ። ይሄን ነው የምንለው። ይሄ ግን የእኛ ጉዳይ ግን እዚህ ግብር ውስጥ ስለገቡ ስላልገቡ አይደለም። መጀመሪያውኑ ብፁዓን አበው ጽፈው መላካቸውም ስህተት ነው። ዘሎ ተቀባይ ማግኘት አለማግኘት አይደለም። ዘሎ ከተማ ሲገባ ነው ተቀባይ መኖር ያልነበረበት። ሌሎች እኮ ዓለማት መነኩሳት አሏቸው። ምንኩስና የተጀመረበትም ግብፅ አለች። መንበረ ፓትርያርክ የሚመጡበት አስፈላጊ ነገር ሲኖር የታወቀ ጊዜ ተወስኖ መጥተው ጉዳያቸውን ፈጽመው በታወቀው ጊዜ መልሰው ይገባሉ። ይሄ አይከለከልም። ከዛ ውጭ ግን በቃ የገዳም ይሄን ያልኖር ያለው ቄሱኝ ልቀጠር ብሎ ሲመጣ መቀበል ገዳማትን እንደ ማፍረስ ይቆጠራል። ይሄ ብፁዓን አበውም ሊያስተካክሉት የሚገባ ነገር ነው። ስለዚህ እንዲያውም መንከባከብ ይገባል ያሉት። መንከባከብ ጥሩ ነው። አባቶቻችን አይደሉ መንከባከብ፣ ግን ተንከባክቦ አኑሮ አሳድሮ ወደ ገዳማቸው መመለስ ነው እንጂ ቀልጠው እንዲቀሩ ማድረግ ተገቢ አይደለም። የሚደገፍ ነገር ካለ እዛው በገዳማቸው ገዳሙን መርዳት፣ ገዳሙን ማጠንከር። መነኩሴ በግሉ አይደገፍም። ኢቭን በገዳም ያለ መነኩሴ በግሉ ና ስልክ ትግዛልህ ና ቀሚስ ትግዛልህ መባል ነውር ነው። ገዳማት ራሱ አያበረታቱም። ገንዘብ ያለው መነኩሳት የሚወድ ሰው ካለ ገዳሙን ይደግፋል። ገዳሙ መነኩሳቱን ጥሩ አድርጎ ያኖራል በዛው ባሉበት እንጂ እንክብካቤውን እዚሁ እንዲቀሩ ማድረጉ ነው። መንከባከቡ ጥሩ ነገር ነው። አበውን መንከባከብ መቀበል ጥሩ ነገር፣ ግን ከተማ እንዲቀሩ ማለማመድ ከሆነ ገዳሙን ከማፍረስ ጋር አንድ አይነት ስለሆነ እኛው ትክክል አይሆንም። አባታችን ወደ ቀጣዩ ጥያቄ ከመሄድ በፊት ለአጽንኦተ ነገር ገዳማውያን መነኮሳት ወደ ገዳም የሚመጡበትን ምክንያት ነግረውናል። ለተልእኮ፣ ለአገልግሎት፣ ለክህነትም ለሌላም አገልግሎት ብዙዎች የሚሰናከሉት አንዳንዶቹ የሚሰናከሉት የሚመስለኝ በምንኩስና ስም የሚመጡ የመነኩሴ ልብስ የሚለብሱ አጭበርባሪዎች፣ እነዚህ ስለ አድኖ እየያዙ አስገድደው እየባረኩ ካልገዛችሁን የሚሉ መነኩሴ መስለው ሳይመነኩሱ የሚባርኩ በየመጠጥ ቤቱ የሚዝረከረኩ እንደው ለቃሉ ይቅርታ የኔ ቢጤ አብዳን አሉ። መነኩሴ ሳይሆኑ መነኩሴ ነን የሚሉና እነዚህን በማየት ሁሉንም መነኮሳት እንደ ጥፋተኛ የመቁጠር አባዜ ስለሚኖር ጠንከር አድርገው እንዲያስተላልፉልኝ የሚፈልገው መልእክት ምዕመኑም አገልጋዩም ካህኑም እነዚህን ከትክክለኞቹ መነኮሳት የሚለይበትን ሚዛን ጠቅሰውልን ቢያርፉ። በጣም ጥሩ። ቅድም ነግሬሃለሁ። በሐዋርያት መካከል ጌታን አሳልፎ የሸጠው ይሁዳ አለ ብለናል። አይደንቅም። ብዙሃን ይመጹ በስሜ እንዘ ይለብሱ አልባሰ በግ፣ የበጎችን ልብስ ለብሰው በጎችን መስለው የሚመጡ ክርስቶስን የሚሰብኩ ክርስቶስን የሚመስሉ ብዙ ሐሰተኞች መምህራን፣ ሐሰተኞች ነቢያት እንደሚነሱ በማቴዎስ ወንጌል ምዕራፍ 24 ላይ ተጽፏል። ገዳማት ላይ መነኮሳት ሲገቡ ከየት ገዳም መጣ? ለምን መጣ? ምን አግኝቶ መጣ? ምን ተቸግረ መጣ? ከዚህ ገዳምስ ምን ፈለግ ተብሎ የመጠየቅ አቅማችን ደካማ ነው። አንድ ሁለተኛ ደረጃ ደግሞ ከገዳም ወጥተው ወደ ከተማ ሲመጡ ለተልእኮ ማለት ነው ተረክቦ ለአገልግሎት ማሰማራት ላይም ድክመት አለ። ይህንን ድክመት ተጠቅመው መካከል ላይ የበጎችን ልብስ የለበሱ
ሐሰተኞች መነኮሳት፣ ሐሰተኞች መምህራን፣ ሐሰተኞች ካህናት፣ ሐሰተኞች ጳጳሳትም ተነስተዋል። ታስታውሳለህ? የሆነ ዘመን ላይ እኔ ብፁዕ ከሌ እባላለሁ ብሎ በፕሮቴስታንት ቸርች የተገለጠ አስታወስክ? ልብስ አልብሰውት ማለት ነው ጳጳስ ነኝ ብሎ። በአስተዳደሩ ድክመት እነዚህ ሐሰተኞች ተፈጥረዋል። እዚያውን መገናኛ ብትሄድ በግድ መስቀል ካልተሳለብክ ሊሰድቡ ሁሉ ይችላሉ። አንድ ጊዜ አንድ ታሪክ ማስታውሰው አንዱ መጽሐፌ ላይ ጠቅሼዋለሁ። ከአንድ ዲያቆን ነው ልጁ። አብረን እየተጓዝን በመኪና በእርሱ መኪና ይናደዳል። እነዚህ ሰዎች ለምንድን ነው እንደሚያደርጉት? በግድ መስቀል እያሳለሙ በግድ እየተሳደቡ ህዝቡን አሰቃዩት ብሎ ለመምከር ከመኪና ወርዶ ሄደ። እኔ እንዲያውም ተው ብዬው ነበር እና እንደሄደ ለምንድን ነው እንደምታደርጉት? ቤተክርስቲያናችን እንዲህ አትፈቅድም። ቤተክርስቲያናችን እንደዚህ አይነት ስርዓት የላትም። የመነኮሳት ልብስ ለብሳችሁ ቆብ አጥልቃችሁ ሻሽ አድርጋችሁ ካህን መስላችሁ መነኩሴ መስላችሁ ለምንድን ነው እንደዚህ የምታጭበረብሩት አላቸው። ቃል በቃል ግን አንዱ ምንድን ያለው አርፈ ተቀመጥ፣ እምቢ ካልክ ምላስህን ቆርጬ በሚጥሚጣ እበልሃለሁ አለው። ይህንን ወርድ ቃል በቃል እነዛ ወንበዴዎች ናቸው ነው የሚመስሉ ግን ያልሆኑ ናቸው። በእሷ አንደነቅም። ለምን? ዘመኑ የሚያመጣው ዘመን የወለደው ስለሆነ። ይህንን ግን ተከታትሎ ማስፈጸም የቤተክርስቲያን አስተዳደር እንዲመሩ እግዚአብሔር የፈቀደላቸው ሰውም የሾማቸው ሰዎች ናቸው። ይህንን መስራት ያለባቸው እነማን ናቸው? ከየት ተነስተው ከየት መጡ? ምን እያደረጉ ነው ብሎ መከታተል ያለበት እሱ ነው። ይሄ ደግሞ የቅርብ ጊዜ ብቻ አይደለም። በ90ዎቹ ጀምሮ ነበረ። ቀን ቀን ሰውነታቸውን ሲደበድቡ ይውላሉ። ማታ ማታ ደግሞ አረቄ ቤት ታገኛቸዋል። እንዲሁም ቤተክርስቲያን የሚገባውን ሰው መንገድ ላይ የቆሙ የሚሰብኩ ጀሪካን ሰብስበው የሚረጩ ሁሉ አሉ፣ በየቦታው ብዙ አሉ። እነዚህን ጉዳዮች ተከታትሎ ማስፈጸም መቆጣጠር ግን የአስተዳደር ስራ ነው። እነዚህ ሐሰተኞች ናቸው። እነርሱ ልብ እንዲሰጣቸው ወደ በጎነት እንዲመልሳቸው እንጸልያለን። የሳቱ እንዲመልሱ ቤተክርስቲያን፣ በነገራችን ላይ የቤተክርስቲያን ሕይወት የመንፈሳዊ ሰው መለኪያው አንዱ የሳተውን መመለስ ነው። የበደለው እንዲመለስ፣ የሳተው እንዲጸጸት፣ የራቀው እንዲቀርብ፣ የበጎችን ልብስ በመልበስ የሚያጭበረብሩትም ደግሞ ወደ እውነተኛ በግ እንዲቀላቀሉ መስራት ነው። ይህንን እና እነሱን በማየት ግን እውነተኞቹን መነኮሳት፣ እውነተኞቹን ካህናት መንቀፍ ትክክል አይደለም። መልካም። አሁን ወንድማችን ያው ጥሩ ጥያቄ ነው። ምክንያቱም እንደ ጋዜጠኛ ተገቢ የሆኑትን ጥያቄዎች ነው እያቀረበ ያለው። እሱ ጥያቄውን ያቀረበው ሐሰተኞች አሉ መነኩሴ መስለው የውሸት የሚያደርጉና ህዝቡ እውነተኞቹን ከሐሰተኞች እንዴት ለያቸው ነው ጥያቄው። እና ይሄ ድሮ ጀምሮ ከ90ዎቹ ጀምሮ እንዳለ እሳቸው ጠቅሰዋል። አዎ እውነት ነው። ግን እነዚህ ሐሰተኞች በምን ምክንያት መጡ ነው? እውነተኞቹ መነኮሳት ከተማ ባይገቡ ኖሮ እነዚህ አጭበርባሪዎች ባልመጡም ነበር። እውነተኞቹ ሲመጡ ሰው ደግሞ ሞኝ ነው። የኛ ሀገር ምዕመን እንደውም እሳቸው አላዋቂ የሚሉት ማንኛውን ነው? መነኮሳት ገዳም ይሄድ የሚለውን ነው። እኛ ደግሞ አላዋቂ የምንለው መነኮሳት ከተማ ይኑሩ፣ ምን አረጓቸው አባታችን ቢኖሩበት እነዚህ ምቀኞች የሚለውን ሰው ነው አላዋቂ የምንለው። አብዛኛው እንዲህ ስለሆነ በቃ መነኮሳትን ሲሄድ ደስ ይላል። እውነተኞቹ መነኮሳት ስለሚያስብ ገዳም ያሉት ስለሚያስብ በቃ ከቀሚሳቸው መተሻሸት ይወዳል እና ህዝቡ ከተማ ቢገቡለት በዚህ ምክንያት ሰው መነኮሳት እየወደደ ሲመጣ እነዚህ ሐሳውያን እንዴ ህዝቡ መነኮስ የሚወድ ከሆነ ለምን በመነኮስ ቀሚስ አናጨረብረውም ብሎ ህዝቡን ለወንበዴዎቹ አጋልጠው የሰጡት እውነተኞቹ ናቸው። ከገዳም የመጡት መነኮሳት ናቸው። ከገዳም እንግዲህ እንደመሸፈት ነው የሚቆጠረው። ነገራችን ላይ ከገዳም ወጥቶ ከተማ መግባት ያው ሽፍትነት ነው። አንድ ገበሬ አንድ በዓለም ያለ ሰው ጫካ ሲገባ ነው ሸፈተ የሚባለው። መነኩሴ ደግሞ ከገዳም ወደ ከተማ ሲገባ ነው ሸፈተ የሚባለው። የእሱ ዓለም ገዳም ስለሆነ ስለዚህ እነዚህን አሁን የፈጠራቸው የመነኮሳት መኖር ነው እንጂ መነኮሳት እውነተኞቹ መነኮሳት በዚያው በገዳማቸው ቢኖሩ መነኩሴ በከተማ አይኖርምና መነኩሴ ነው ሲያጨረብር ይባላል። ደግሞ ምንድን መነኩሴ ያለው ገዳም አንተ ምን ታደርጋለህ ይባል ነበር። አሁን ቤት ይለይ እንዴ! ዛፍን ለመደበቅ ተመሳሳይ ዛፍ መትከል ነው ይባላል። አሁን ተመሳሳይ ዛፍ ባለበት እውነተኛውን ከሐሰተኛው በምን እንለየዋለን? ምክንያቱም ከገዳምም ወጥተው መጥተው ኋላ ህይወታቸው ተበላሽቶ የሚገኙ ሰዎች ሲኖሩ ብዙ ተቸግሮ ነው ያለውና ይሄን የሚፈታው እውነተኞቹ መነኮሳት በዚያው በዓለማቸው በገዳማቸው በጸሎታቸው ተወስነው ምዕመናንም ትሩፋቱንም እዛው ሄደው በረከት ተቀብለው ገዳሙን ደርተው እየመጡ በረከት እዛው በጸሎት
እዛው ባሉበት እንዲጠብቋቸው ካደረጉ በከተማ ያለው ማጭበርበር የሚቆመው ያኔ ነው እንጂ እኒህም ልብ ይስጣቸው እና ልብ ይስጣቸው እኒህም በከተማ አይኖሩ ይሄንን ልናጣራው አንችልም እና የገዳማት የመነኮሳት ከገዳም መውጣት ነው አጭበርባሪ ሊያመጣ ይችላል። እኔ አንድ ሁልጊዜ የሚሰማኝ ነገር አለ። በባለፈው አንድ ሚዲያ ላይ ተናግሬ የካህናትና የመነኮሳት አገልግሎት ቀላል አይደለም። ህዝበ ክርስቲያኑ ቅዳሴ ይመጣል አይደል? ካህን መነኮስ ከሌሉ ማን ይቀድሳል? የለም፣ ማንም አይቀድስም። ስርየት ቢያሰጡ፣ ክህነት ቢሰጡ፣ ጥምቀት ቢያሰጡ፣ ክርስትና ቢሰጡ እያንዳንዱ የቤተ ክርስቲያን ህይወት በካህናትና መነኮሳት ላይ የተደገፈ ነው። ግን በኑሯቸው የተቆራቆሱ ናቸው። አዳፋ ልብስ ነው የሚለብሱት። በኢኮኖሚያቸው፣ በኑሯቸው፣ በሁሉ ነገራቸው ግን የተጎዱ ናቸው። የኛ ህዝብ ደግሞ ሌቦቹን ነው የሚያየው። አጭበርባሪዎቹን ነው የሚመለከተው። የሚዋሸውን ነው የሚፈልገው። እውነተኞቹን ካህናትን ግን እነዛን ባዩበት አይን እውነተኞቹን ካህናት ግን መንቀፍ፣ እውነተኞቹን መነኮሳት መንቀፍ ከባድ ኃጢአት ነው፣ ከባድ ወንጀል ነውና እውነትን ከሐሰት ማጥራት፣ ብርቶቹን ከደካማዎቹን መለየት፣ ለቤተክርስቲያን የሚያስፈልጉትን ከማያስፈልጉ መለየት፣ ማጥራት፣ ሁሉን ነገር በአግባቡና በስርዓቱ መለየት ቢቻል ጥሩ ነው እንጂ እንደ አህዛብ መፈራረጅ፣ እንደ አህዛብ ፍርድ መደልደል፣ ቀን መቅጠር ትክክል አይደለም፣ ክርስቲያናዊ ህይወትም አይደለም። ስለዚህ ያንን በታዩበት እነዛ ኖበዴዎቹ በታዩበት ንጹህ መታየት የለበትም። ይሄ ማለት ይሁዳን ባየህበት አይን ቅዱስ ጴጥሮስን እንደማየት ነው። ይሁዳን በተመለከትንበት አይን ቅዱስ ማቴዎስን እንደመመለከት ነው የሚቆጥረውና መታቀብ ያስፈልጋል ነው። መልካም እንግዲህ አባታችን አሁን የጠቀሱት ያው በደካሞች አይን ጠንካሮችን ማየት የሚለው ላይ ነው። እውነት ነው። በደካሞች አይን ጠንካሮችን ማየት ተገቢ አይደለም። ግን የጠንካራ ጥንካሬ የሚታወቀው በምንድን ነው? ካህናት ለምሳሌ አንድ ካህን የመጀመሪያ ሚስቱን ፈቶ ወይም ሙታበት ሌላ ካገባ ክህነቱ ይቆማል። የመነኩሴ ሚስቱ ገዳም ናት። በኢትዮጵያ በነገራችን ላይ ገዳም መቀየርም እኮ ተገቢ ህግ አይደለም። አሁን በግብፅ ቤተክርስቲያን አንድ መነኩሴ ከመነኮሰበት ገዳም እድሜ ልኩን ይሞታል እንጂ ፌስታል አንጠልጥሎ ጸበል ሄዳለሁ እያለ እያኮረፈ በየቦታው መሄድ የለም። የኛ ገዳማቱም ስርዓታቸው በጣም ላልቷል። ከአንድ ገዳም ወደ አንድ ገዳም ዝውውርም አለ፣ ከገዳም ወደ ከተማ መፍለስም አለ እና ይሄ ከመለመዱ የተነሳ ተከራካሪዎች ተነሱ። ይኸው ከመለመዱ የተነሳ እንዲሁም እውነት ነው ችግር የለም ወደሚልና ካህናት ክህነታቸው የሚፈርስበት ህግ አለው። አንድ ካህን ዝሙት ብቻ አይደለም፣ ሌላም ጉዳይ እንደዚህ ያሉ ህጎች። መነኮሳትም ምንኩስናቸው የማይጠበቅበት ገዳምን መልቀቅ አንድ ምንኩስናን ማጫ መንገድ ያለ ገዳሙ በገዳሙ ፈቃድ ለገዳሙ ተብሎ ለመፍቀደ ደብር ነው። መነኩሴ ገዳም የሚወጣው ሄደህ ምናምን እንዲህ እዛ ከተማ 20-30 ዓመት አገልግል ተቀጣ ተብሎ አይደለም። ለመፍቀደ ደብር ለገዳሙ ሁኔታ ገዝቶት የሚመጣው ዕቃ ካለ ወስዶ ሽጦ የሚመለሰው ነገር ካለ ይወጣል። ከዛ ውጭ ግን እንኳን አይደለም ከገዳም ወደ ከተማ ከገዳምም ስርዓት አይደለም። በመነኮሰበት ገዳም ይሞታል አንድ መነኩሴ። ግብፃውያን እንደዛ ነው የሚያደርጉት። አባ እንጦንስ ገዳም የሞተ ሰው ስሙ ራሱ እንደ አባት ስም መቃርስ የሚባል መነኩሴ ገባ ከአባ እንጦንስ ገዳም መቃርስ እንጦንስ ተብሎ ይጠራል። በቃ አለቀ። እድሜ ልኩን ይኖራል እንጂ አይወጣም። ስለዚህ የጥንካሬና የድክመት ጉዳይ ወይም የመፈራረጅ ጉዳይ ሳይሆን የቦታ መቀየር ጉዳይ ወይም የህግ ቤተክርስቲያን የመጣስ ጉዳይ ነው። አሁን ካህናትና መነኮሳት አገልግሎታቸው ጠንካራ ነው እንደዋዛ አንየው ብላ ትክክል ናቸው። ግን ክህነትና ምንኩስና ደግሞ ኢኳል ማየት ተገቢ አይደለም። ምንኩስና የምናኔ ህይወት ነው። በቃ የመነኮሰው ልቀዳሽ ማለት አይደለም። የሚመነኮሰው የግድ ለመቀደስ ምናምን አይደለም፣ ዓለምን ለመናቅ ለመመነን ነው። ካህን ግን ያው ማጥመቅ፣ ማቁረብ፣ ማስተማር ነው እና ልክ መነኮሳት ሁሉ ወደዚህ ስራ ይሰማሩ አይነት አዝማሚያ ስላለው የመነኮሳት ስራቸው ቁጥር አንድ ስራቸው ምናኔና ድሃ መሆን ነው። ሌላው ትሩፋት ከዛ ቀጥሎ ይመጣል። በቅተው ለጵጵስና ከተሾሙ ደግሞ ኋላ የሚመጣ ነገር አለ። አሁን እኛ በእርግጥ ያንንም ትተነዋል። ከጵጵስና ከገዳም መሾም ተጀምሮ ቢሆን ኑሮ ብዙ መነኮሳት ወደ ገዳም ይሄዱ ነበር። አሁን ጵጵስናም ከአዲስ አበባም ከየደብሩም መሾም ተጀመረ። ያም ስህተት ነው። ጵጵስና የሚሾመው ከገዳማቱ ትልቁ አባት ተመርጦ ነው። ደጉ የተማረው ትሩፋቱን በትምህርቱም የተሻለው ነው። ያ አለመኖሩ መነኮሳቱን አፈለሳቸው እና ከብርታትና ከጥንካሬ ሳይሆን ከገዳም መውጣት
ትልቅ ስህተት ለአንድ መነኮስ ከገዳሙ መውጣት በቃ ሚስቱን እንደመፍታት ስለሆነ ነው እንጂ እንደ ጥንካሬና እንደ ድክመት ወይም እንደ መፈራረጅ አድርጎ ባይታይ መልካም ነው ማለት ነው። ትናንትና ወይም የሆነ ቀን በዚህ ጉዳይ ስንጨዋወት አንድ ነጥብ አንስተውልኛል። እዚሁ ላይም ጨምሮት እንዲያልፉ ፈልጌ ነው። ሰፊ ትንታኔ ስለማይፈልግ ነው ያነሳሁት። ገዳም ይግቡ መነኮሳት፣ የከተማ መነኮሳት እንኳን ቢባል ገዳማት ያሉበት ሁኔታ ይህን ሁሉ መነኩሴ የመሸከም አቅም አለው ወይ? ሁሉም መነኩሴ ወደ ገዳም ይገባ ቢባል እዛ አገልግሎቱን ማሰለፍ፣ የገቢ ምንጩን ማሳደግ፣ ለመኖርም ለማገልገልም ምቹ ሁኔታን መዘርጋት ይጠበቃል ከምዕመናን እና ይሄ ባልተሟላበት ሁኔታም ውጡልን ማለትም ስለማይገባ አስፈላጊ እንኳን ቢሆን ገዳማት ላይ ብዙ ስራ አልተሰራምና እሱንም ብናስብበት የሚለው ላይ ከወንድሜ ከዲያቆን ኤፍሬም ጥያቄዎች ትንሽ ማስተካከያ የሚፈልገው አሁን የጠየቀው ጥያቄ ነው። አሁን መነኮሳቱን ገዳማት ካልተስተካከሉበት ውጡ ይባላል ወይ? አስፈላጊ እንኳን ቢሆን አስፈላጊ መሆኑ የተረጋገጠን ነገር አስፈላጊ ነው። አስፈላጊ እንኳን ቢሆን እንደዛ ይደረጋል ወይ እንኳን ያልሆነውን የማለት አዝማም ያለውና ወንድሜ ዲያቆን ኤፍሬም በዚህ መንገድ ባይጠይቅ ደስ ይለኛል። መነኮሳት ወደ ገዳም መሄዳቸው አስፈላጊነቱ ምንም ጥርጥር የለውም። እሱም ያውቃል እንደሚያቀማቀው ወንድም ስለሆነ፣ ግን አፈጻጸሙ ከባድ ነው እንዳለው ነው። ይሁን እስከተባለ ነው እንጂ አስፈላጊነቱማ የተረጋገጠ ነውና አስፈላጊ የተረጋገጠው ነገር አስፈላጊስ ቢሆን ሲባል አጠራጣሪ ያደርገዋል። ጥንቱንም አስፈላጊ ስለሆነና ከወንድሜ ኤፍሬም ጥያቄ ይህች ብቻ ናት እንደርማት መውሰዳት እንጂ ቀረው በጣም ጥሩ ጥያቄ ነው። መነኮሳቱ ከከተማ እናባራቸው ሲባል አንደኛ ወርዱ ትክክል ነው ወይ ነው። አንድ ሰው መጥቶ አባ ጸጋ ዘአብ ከዚህ ከከተማ እንዲወጡ ይችላል? አይቻልም እኮ። ሃይማኖታዊ ሕግ አይፈቅድም፣ ሕገ መንግስቱም አይፈቅድም። ለአገልግሎት ግን ማህበረ ሥላሴ ሄድ ብትለኝስ እሄዳለሁ። ደማዊ ስጋዊ በሆነ አመለካከት ከሆነ ችግር ነው። መንፈሳዊ በሆነ ግን ተልእኮ የትም ይኬዳል ነው። ይሁንና በመንፈሳዊ ተልእኮ እናስበውና ገዳማት እየተጎዱ ስለሆነ፣ ገዳማት እየተፈናቀሉ ስለሆነ፣ ገዳማት አባቶችን እያጡ ስለሆነ ከገዳም ሆናችሁ ባት ተከታችሁ እስኪ ጸሎት አድርጉ በሚለው እሳቤ እንደዛ እናለስልሰውና ጉዳዩን ወደ ገዳም ይመለሱ ቢባል የትኛው ገዳም ነው ስርዓተ አበውን በትክክል ያሟላ መሰረተ ልማትን በትክክል ያለው? እንደምታውቀው ገዳማቱ ሙሉ አሁን ልመና ላይ ናቸው። የሰርከብ ራሱ የላቸው። ለመፈረጅም ለመኮነንም እንደኔ በተለያየ አህጉር ያሉ ገዳማት አሉን። እነዛን ገዳማት ማብቃት ብቻ። ወደ መጨረሻው እንደ መፍትሄ የወሰዱት የመጀመሪያው እንደ ግል አድርገው የጠቀሱት እንደዛ አይሆንም ማለት እናባራቸው ቢለው ወርዱ ጥሩ አይደለም። አንድ ሰው መጥቶ አባ ሂድና ወደ ገዳም ሂድ ቢለኝ አይሆንም። እውነታቸው ነው፣ አይሆንም። እንደዛም ማንም ግለሰብ እኛ እያወራን እንደ ቤተክርስቲያን ነው። ወደ ዓለም ሲመጡ ዝም ያለች ቤተክርስቲያን መልሳ ወደ ገዳም የምታሰማራ ቤተክርስቲያን ናት እንጂ ማንም ግለሰብ ተነስቶ አባገሌ ይውጣ አባገሌ ይገባ የሚሉበት ምንም ስልጣን የለው። እውነታቸው ህገ መንግስታዊም መንፈሳዊም እንትን አይፈቅድም። የግለሰብ ጉዳይ አይደለም የምናወራው፣ ግን የግለሰብ ጉዳይ አይደለም። መነኮሳት ወደ ገዳም ይሄዱ ይግቡ ሲባል ወደ ቤታቸው ይመለሱ ነው። ይሄን የምታደርገው ቤተክርስቲያን ናት እንጂ ግለሰብ አንድ መነኮሳትን አልወድም ያለ ሰው ወይም የተጣላው መርጌታ ወይም የተጣላው ሰባኪ ጸሐፊ ምናምን ከሆነ እሱ ውስጥ ነው። በጉልበትም በምንም ሳይሆን የምናወራውም ስለ ግል ጉዳይ ስላልሆነ፣ ስለዚህ ወደ ገዳም ይሄዱ ሲባል የምትፈጽመው ቤተክርስቲያን ናት እንጂ ግለሰብ አይደለም። በዚህ መንገድ ቢታይ። ሌላኛው የተነሳው ጉዳይ መሰረተ ልማት ነው። ዲያቆን ኤፍሬም አንስቶላቸዋል። እሳቸውም የትኛው ገዳም ነው ስርዓተ አበውን የጠበቀው ብለዋል። እና ገዳሙ ስርዓተ አበውን ካልጠበቀ መነኮሳት ከተማ ይግቡ ወይስ መነኮሳት ሄደው መነኮሳት ጥለው ሲመጡ ታዲያ ማን ያስጠብቀዋል? መነኮሳቱ እንኳን የተማሩት በተለይ እና አባ ጸጋ ዘመኑ የተማሩ መነኮሳት ናቸው። የተማሩት ገብተው ፍትሐ ነገሥቱን መጽሐፈ መነኮሳቱን የሚያውቁት ገብተው ስርዓተ ገዳሙን ካላስጠበቁት እነሱ ትተውት ከተማ ሲገቡ ጨዋው ነው የሚቀረው። ጨዋው በዲቁና አይቀጠርም፣ በሰባኪነት አይቀጠርም፣ በአጥባቂነት አይቀጠርም፣ ቅስና ለምንም አይሆንም። ገዳማት አሁን ያሉት አብዛኞቹ ጨዋ መነኮሳት ናቸው። ለቅጥር ስለማይፈልጉ እነሱም ስለ ብሎ ለጽድቅ ስለሄዱ አብዛኛው ከተማ የሚመጣው ክህነት ያለው መነኩሴ ነው። ስለዚህ ስርዓተ ገዳም እንደፈረሰ ካወቅን የሚያስጠብቁት እነዚህ መነኮሳት ሄደው ነው እንጂ ታዲያ ማይጠብቀው። መሰረተ ልማት አንስተዋል። መሰረተ ልማት አገሪቱ ኢትዮጵያ ናት። ገዳማት መሰረተ ልማት ግዴታ አይደለም። ከሆነም ሄደው ነው እነሱ ናቸው የሚያለሙት።
አብዛኞቹ ገዳማት መሰረተ ልማት አይደለም መነኩሴ የለባቸው። ቀዳሽ 5 ቀዳሽ ማሟላት እየተቸገረ አዲስ አበባ ደብር ላይ በገፍ ሰው ይንጋጋል። እዛ ቀዳሽ ጠፍቶ ነው ያለው። ስለዚህ አሁን መነኮሳት ወደ ገዳም ይሄዱ የሚያው ለአገልግሎት አይደለም። ለአገልግሎት ከሆነ ማህበረ ሥላሴ ወልድባ ምላካለ ያሉት ትክክል የጥሩ መንፈስ አይደለም። ለአገልግሎት አይደለም ለኑሮ ነው የሚላኩት። አሁን መነኮሳት ገዳም የሚሄዱት ለገዳሙ ተብሎ አይደለም ለነሱ ተብሎ ነው። ገዳሙ እኮ የነሱ መጠቀሚያ መኖሪያ ነው። ቤት ለኔ የተሰራው ወይስ እኔ ለቤቱ ነው የተሰራሁት? ገዳም ማለት የመነኮሳት መኖሪያቸው ነው እንጂ የተለየ ነገር አይደረግለትም። ስለዚህ መነኮሳት ገዳም የሚሄዱት ለዛ ለገዳሙ ተብሎ አይደለም። እነሱ ለነሱ ህይወታቸው ከዛ ለቤተክርስቲያን ስለሚጠቅም ለክርስቲያኑም ስለሚጠቅም ለቤተክርስቲያን ስለሚጠቅም ጸሎታቸው ትሩፋታቸው ነው እንጂ እዛ ገዳም የተለየ የአንድ ቀን የሁለት ቀን አገልግሎት ኑሮ ደርሰና የሚባል አገልግሎት የለም። ሂዱ የሚባሉት ለኑሮ ነው፣ ለገዳሙ ተብሎ ሳይሆን ለነሱ ህይወት። ኢትዮጵያ በጣም በርካታ ገዳም ነው ያላት። መሰረተ ልማት ላይኖር ይችላል። እርግጥ ነው ከከተማ የሚሄድ ከተማ አይኖረን አንድ አባት ገዳም ስንልክ መኪና መንገድ አይኖርም፣ ኢንተርኔት አይኖርም፣ ቧንቧ ውሃ አይኖርም፣ መብራት ኤሌክትሪክ አይኖርም። እግዚአብሔር ይመስገን እንኳን ሶላሩ ምንም ስላለ ብዙ የሚጎል ነገር አለ። ግን ምናኔ ይሄን ሁሉ ታስቦ አይሆንም። ምናኔ ስለሆነ የምናወራው በሰው መፍረድ አይሆንና ግን አሁን እግዚአብሔር ይመስገን ብዙ ገዳማት ቢያንስ የቻሉት ኤሌክትሪክ ያልቻሉት በሶላር መብራት እያስገቡ ናቸው፣ ውሃ እያስገቡ ናቸው፣ ወፍጮች አሏቸው፣ ወደ ተሻለ ነገር እያደጉ ናቸው። ትታው ከተማ ከሚገቡ መነኮሳት እዛ ቢሰሩ በተለይ እነዚህ የተማማሩት መነኮሳት ቢሰሩ እንደ ሌሎቹ ዓለማት ይሆናሉ። ሌሎቹ እኮ በፋብሪካ ነው የሚወዳደሩት። በቀዳሽ በልቶ ማደር ጉዳይ አይደለም። 20 ፋብሪካ 30 ፋብሪካ ነው የሚባለው ውድድሩ ራሱ ማለት ነው። ምን ያህል ፋብሪካ በአመት ስንት ሚሊዮን ብር ያመጣል ገዳሙ። ስለዚህ ያን የሚያደርጉት መነኮሳቱ እዛው ጸንተው ነው እንጂ ትተው ከተማ ከገቡ አይሆንም። ግን መነኮሳት አሁን ወደ ገዳም ይሄዱ የሚባሉት ገዳሙን እንዲያለሙ ታስቡ አይደለም፣ ገዳሙን ለመጥቀም አይደለም። መጀመሪያው የግል ህይወታቸው ምናኔያዊ ህይወትን እንዲላበሱ ነው። ከዛ በኋላ ከኖሩ ዘንድ የክህነት ህይወታቸው ያገለግላል፣ ዓለማዊ እውቀታቸው ያገለግላል፣ ጉልበታቸው፣ ገንዘባቸው፣ ጸሎታቸው፣ ብዙ ነገራቸው ይጠቅማል። መነኮሳት በገዳም ሲኖሩ ሁሉም ነገራቸው ነው የሚጠቅመን፣ ለገዳሙ ለዓለሙም ይጠቅማል። ስለዚህ ይሄዱ የሚባለው ገዳሙን ለመጥቀም ታስቦ ግን አይደለም። የግድ ደግሞ እንድንሄድ መሰረተ ልማት ይሟላልን ተብሎ ጥያቄም ለማቅረብ ያስቸግራል። እዚህ ያሏ መሰረተ ልማት ሳይሟላ እየቆፈሩ ባዷማ እየቆፈሩ እንጨት ቆርጠው ቤት ሰርተው የሚኖሩ በብዙ ሺህ የሚቆጠሩ መነኮሳት አሉ በኢትዮጵያ። ኢትዮጵያ ገዳማቱ በጣም እንደ ኢትዮጵያ ብዙ ገዳም ያለው ሀገር የለም። በብዛት ደረጃ ጥራት ስርዓት ይጎለናል እንጂ በብዛት እንደ ኢትዮጵያ አይገኝም። ስለዚህ ገዳም ሞልቶናል። በጣም ብዙ የተፈቱ ገዳማት ሁሉ አሉን። መሰረተ ልማት ግን እየሰሩ ማሟላት ነው እንጂ አይ መብራት ከሌለ ገዳም አልሄድም፣ ኢንተርኔት ከሌለ ገዳም አልሄድም፣ መኪና መንገድ ካልጠረገ ገዳም አልሄድም፣ ቧንቧ ውሃ ካልገባ ገዳም አልሄድም ከሆነ እሱ አይሆንም እና ነገሩን በምናኔ መልክ ብናየው። በባለፈው ጊዜ ብዙ ሰዎች ወደ ተለያዩ ከሀገሩ ውጭ ያሉ ገዳማትን የልምድ ልውውጥ ብለው ሄደው ነበረ። በልምድ ልውውጣቸው ግን ይዘው የመጡትን ማድረግ አለባቸው። መነኮሳት ከገዳም የሚያስወጣቸው ምንድን ነው? እሱን ማጥናት ነው። ትምህርት፣ ተልእኮ፣ አገልግሎት ነው አይደል? ለልመናም ሊሆን ይችላል። አንዳንዴ ወደ ከተማ የሚያስወጣቸውን ጉዳይ እዛው ገዳሙ ላይ ማስተካከል ብቻ። በጣም ጥሩ። ባለፈው ዓመት ለልምድ ወደ ተለያየ ሀገር የሄዱ ሰዎች ነበሩ። ያዩትን መተግበር አለባቸው የሚል ጥሩ ቃል ተናግረዋል። እንግዲህ ከተጓዦቹ አንዱ እኔ ስለሆንኩ ወደ ግብፅ ነው የሄድነው። ብዙዎቹን የግብፅ ገዳማት አይተናል። እና አስቄጥስን፣ የአባ መቃርስን ገዳም፣ የእነ አባ እንጦንስን ገዳም፣ የእነ አባ ብሾይን ገዳም፣ የእነ አባ ጳውሊን ገዳም፣ እስክንድርያን፣ ሌሎቹንም አይተናል። ነገር ግን ያየ ሁሉ ስልጣን የለውም። ይህን የሚያደርግ ቤተ ክህነት፣ ጠቅላይ ቤተ ክህነት እንጂ ያንን አይቶ ተረድቶ የመጣ ሰው ሁሉ ሊተገብረው አይችልም። ትምህርታችን ግን አይተናል። ማርሳል በዶክመንታሪ ሰርቶታል። እኛም ያወቅነውንና ያመንበትን ተናግረናል። በግብፅ ምን አይተናል? ደጋግመን እየተናገርን ነው። በግብፅ የተገኘው ሁሉ ወደ ገዳም አይገባም። ጥንቱን ቢያንስ ስልጣኑ ባይኖረን መናገር እንችላለን። እስካሁን ስንናገር ስለነበረ በየሚዲያው ወደ ገዳም ሲመጣ እድሜው፣ እውቀቱ እና ፍላጎቱ ተጠንቶ ነው። ቢያንስ መጀመሪያ ዲግሪ እንደጨረሰ ቅድም እንዳልኩት እናት አባቱ ጧሪ ያላቸው የላቸውም። ብቸኛ ልጅ ከሆነ አንድ ልጅ ብቻ ከሆነ ሌላ ልጅ ከሌላቸው ወላጆቹ አግብቶ ሚስቱን ጥሎ መጥቶ እንዳይሆን
አግብቶ ልጆችን ጥሎ መጥቶ እንዳይሆን ከፓትርያርኩ ደብዳቤ መጻፍ አለበት። ይህን ሁሉ አሟልቶ ሲገባ ከዛ በኋላ እንደገባ ቆብ አይጭኑበትም። 3 ዓመትና ከዛ በላይ ከጀርባ የሚከታተሉ አበው ተዘጋጅተው ህይወቱ ይታያል። ለምንኩስና ይሆናል አይሆንም። የማይሆን ከሆነ ግድ የለም አንተ ባለማገልገል ይባላል። የሚሆን ከሆነ ደግሞ ወደ ማህበሩ ተቀብለንሃል ይባላል። እንደውም የ9 ወር ጥናት ተደርጎ ከ9 ወር በኋላ ነው ወደ ማህበሩ የሚገባው። 9 ወር የጥናት ጊዜ ነው። ከ9 ወር በኋላ ወደ አበው ወደ አንድነቱ ገብቶ እየሰራ የጉልበት ስራ ብላክ ወርክ የሚባለው በጣም ጠንከር ያለ ጉልበት ስራ ሰርቶት እየሰራ እስከ 3 ዓመትና እዛ በላይ አገልግሎ ከዛ በኋላ ትዕግስቱም ለምንኩስና መሆኑ ተፈትኖ ይመነኩሳል። ከመነኮሰ በኋላ እንዴት ይሆናል? በእነሱ ዘመዴ አባቴ እናቴ ወንድሜ ያገባ እዚህ ቦታ አለ ብሎ እንኳን ለጥየቃ መሄድ የለም። እንኳን ለቅስና ቅጥር፣ እንኳን ለደብረ አስተዳዳሪነት፣ እንኳን ለአጥማቂና ለሰባኪነት ከተማ ሊገባ እናቴ ሞተች አባቴ ሞተ ብሎ ከተማ አይሄድም። እናት አባት ጋር መደዋወል አይኖርም። የግሉ ስልክ ይኖረዋል። ቴክኖሎጂ በጣም ይጠቀማሉ። ኮምፒውተርም ስልክም ይኖራቸዋል። ነገር ግን የግሉ ማህበራዊ ሚዲያ ፌስቡክ፣ የግሉ ዩቲዩብ፣ የግሉ ኢንተርኔት አይኖረው። ተቋማቱ ላይ የሚያገለግልበት ግን ይኖረዋል። እንኳን አይደለም ኮምፒውተር መኪናም ይኖረዋል እነሱ ጋር። አንድ መነኩሴ ግን የግሉ አይደለም፣ የገዳም መኪና ነው። እንደ መቁነን ይቆነናል መኪና። ይሄ ሰርተው ያደጉበት ነው። እነዚህ ሰዎች ግን ከመኪና አይደለም የጀመሩት። አይ እኛም ገዳም እንድንሄድ እንግዲያስ እንደዛ መኪና ይቆነን ልንል አንችልም። እነዛ ሰዎች ሲገቡ የነ ማርሚና የነ ቅዱስ ሚናስ ገዳም 7 መነኮሳት ገብተው አፈር በልተው መከራ በልተው ነው አሁን እዛ ያደረሱት ገዳሙ። በአሁኑ ሰዓት ያ ገዳም አንደኛ ደረጃ ነው። ወደ 35 ፋብሪካዎች አሉት። ስለዚህ እነሱ ከዛ በኋላ አንድ ሰው በዚያ ገዳም ከመነኮሰ በኋላ እስኪሞት እዛ ገዳም ነው። ጳጳስም ቢሾም እዛው ፓትርያርክ ነው። በአሁኑ ሰዓት ብፁዕ ቅዱስ አቡነ ቴዎድሮስ ወይም አባት አድራ ከአባ ቢሾይ ገዳም የነበሩ አባት ናቸው። የሚኖሩትም እዛ ነው። መንበረ ፓትርያርክ ይመጣሉ። እስክንድሪያ ዓለም አቀፍ ግንኙነት አስፈላጊ ነገር ሲሆን ይመጣሉ። እንደ ዋና መኖሪያ የሚወሰደው ያ ገዳማቸው ድሮ የመነኮሱበት ገዳም ነው። እዛ ነው የሚኖሩት። ጳጳሶቻቸውም ፓትርያርኮቻቸውም የሆነ አንድ የሚኖሩበት ገዳም አላቸው። ቋሚ መኖሪያቸው እዛ ነው። ከገዳሙ አንድነት አላቸው። የገዳሙ ምግብ በልተው ነው የሚኖሩት። ምናልባት የገዳሙ ምግብ የኛን አይነት ዳቤ ሊሆን ላይሆን ይችል ይሆናል እንደየሁኔታው፣ ግን ኑሯቸው እንደዛ ነው። ስለዚህ እኛ ያየነው ይሄንን ነው። አሁን በዚያ ያየነው ይሄንን ነው። በከተማ ግን አንድ መነኩሴ አይታይም። ታሞ ለሕክምና ከፓትርያርኩ የሆነ መልእክት ተጠርቶ ያን አድርሶ ሊመለስ ወይም ከጳጳሱ ተገናኝቶ መልእክት አድርሶ ወይም መልእክት ተቀብሎ ሊመለስ ከሆነ ብቻ ይህም ቢሆን ሰው አያየውም። በመኪና ሄዶ ከመንበረ ጵጵስናው አድሮ ውሎ ስራውን ሰርቶ ይመለሳል። አለቀ እንጂ በከተማ የደብረ አስተዳዳሪ ሆኖ አንድም ቦታ ላይ ሰባኪ ሆኖ ቀዳሽ ሆኖ አጥማቂ ሆኖ መነኩሴ የለም። ምንኩስና የተጀመረው በግብጽ ነው። በግብጽ የለም። ያየነው ይሄ ነው። እንግዲህ ያዩት ለምን አይተገበሩትም ስላሉ መተግበር ባንችል መናገር እንችላለን። ማስረዳቱ ምናምን እንዲያውቁ ማድረግ መቼስ የሄድነው የገዳም አባቶችና የተወሰኑ መምህራን ማስተማር ነው። የገዳም አባቶች በየገዳማታቸው የተገበሩት ይሆናል። እኛ ደግሞ እናስተምራለን ማስተማር መስላችን። ስለዚህ እንኳን አይደለም ከተማ ከገዳም ገዳም መንቀሳቀስ አይቻልም። የሆነ ገዳም ሌላውን ገዳም ሊያጠናክር ካለ ገንዘብ ይሰጣል እንጂ መነኩሴ አይሄድም። የተላኩ መነኮሳት ካሉ ገንዘብ ይዘው ሄደው ያን ገንዘብ አድርሰው ተመልሰው ይመጣሉ። አለቀ እንጂ በገዳማቸውን አይቀይሩም። ስለዚህ በሌላ ያለውን ልምድ ከፈለጉት እሳቸው ይሄ ነው። በሌላ ቦታ ያለው እንኳን መነኮሳቱ ጳጳሳቱ የሚኖሩት በገዳም ነው። የእያንዳንዱ የእነ አባ መቃርስ ገዳም አበምኔቱ ጳጳስ ነው። የቅዱስ ሲኖዶስ አባል አንዱ ጳጳስ እንግዲህ የዛ ሀገረ ስብከት የሀገረ ስብከት ጳጳስ የሚሆነው የዛ ገዳም ጳጳስ ነው። የአባ መቃርስ፣ የአባ እንጦስ፣ የአባ ጳውሊ የየገዳማቱ አበምኔቶች ጳጳሳት ናቸው። መኖሪያቸው ብዛ ሀገረ ስብከት ይኖራቸዋል። የሚያስተዳድሩት አስተምረው መልሰው ገዳማቸው ይገባሉ። ለምን ወደ ህዝብ ወጡ አይባሉም። እነሱ ለተልእኮ ሄዱ የሚባሉት እነሱ ናቸው። ከዛ ውጪ 9 ቀን ያህል ቆይተናል ግብጽ ውስጥ በርካታ ከተሞችን ትልልቆቹን ከተሞች እነ እስክንድሪያን፣ ካይሮን፣ እነ ፖርት ሰይድ እንደዚህ አብዛኞቹን ከተማ አንድም መነኩሴ አንድም ቀን አላየንም። 10 ቀን ማለት 9 ቀን ስንዞር አንድ መነኩሴ አላየንም። አዲስ አበባ 9 ደቂቃ መነኩሴ ሳያዩ መቆየት አይቻልም። 9 ደቂቃ። ስለዚህ እኛ ያየነው ይሄንን ነው እና ይሄን ልምድ ምናልባት ሌላውም እንዲሰማው አባም ከፈለጉ ይሄ ነው በእነሱ አንድ መነኩሴ አንድ ገዳም ይገባል፣ ይመነኩሳል፣ እስኪሞት እዛው ገዳም ይሞታል። አለቀ። በአብዛኛው አሁን ሰው ያው የተረዳው መነኮሳት የማይማሩ የማያስተምሩ፣ የማይሰሩ፣ የማይፈትሉ፣ የማይወጡ፣ የማይወርዱ የሚመስላቸው ሰዎች አሉ። መነኩሴው ካልሰራ ምን ይበላል?
እጁን አጣጥፎ የዋለ መነኮስ ከአንዱ ምዕመን ቤት ገብቶ አንኳኩቶ እስኪ ሰርከብ ስጡኝ ብል ይሰጡታል? ከየት የመጣውን በዴ ነው ብለው ነው የሚያባሩት። መነኮሳቱ ከገዳም የሚያስወጣቸው ነገር ምንድን ነው? ከተልእኮ በተጨማሪ ከተልእኮ በተቃራኒ ከገዳማት መነኮሳት እንዳይወጡ ገዳማት ባዶ እንዳይቀሩ ምንድን ነው መደረግ ያለበት ተብሎ መሟላት ያለባቸው መሰራት ያለባቸው ነገሮች ሙሉ መስራት አለበት። ብዙ ገዳማት በረሃብ ነው የተፈናቀሉት። ረሃብን ብለው የሚፈናቀሉ መነኮሳት በጣም ብዙ ናቸው። በከተማችን ብዙ እናያለን። የምናውቃቸው በጣም ብዙ አሉ። ከገዳም ተርበው የመጡ ሰርከብስ አጥተው ልብስ አጥተው ተቸግረው በጦርነት በተለያየ ጉዳይ በተፈጥሮ ጉዳይ ብዙ የተፈናቀሉ በችግር ምክንያት አሉ። እነዛን ችግሮች መጀመሪያ ማስተካከል። እኛ እኮ እንደ ታሪክ አንድ ነገር ልንገርህ፣ እንደ ኢትዮጵያ ቤተክርስቲያን ታሪክ እኮ እንደ ገዳም ታሪክ እኮ ወንዶች መነኮሳት ይሁን አንድ ቦታ ተሰደው ከገዳም ወደ ከተማም ቢሆን ተሰደው ከከተማም ወደ አውሮፓም ወደ ተለያየ ቦታም ተዛውረው በተልእኮ ምክንያት ለአገልግሎት ይወጣሉ። ሴቶች መነኮሳያትን ግን የትገቡ ብሎ የሚጠይቅ እኮ አካል የለም። የትኛው ገዳም ነው ሴቶች መነኮሳት እንደ ሴትነታቸው ምን ያስፈልጋቸዋል፣ ምን ሊሟላላቸው ይገባል ብሎ የሚያስብ የትኛው ገዳም ነው? እኔ አላውቅም። ይሄ ሴቶች መነኮሳያት ጉዳያቸውን የሚነግሩት ለሰባ ዓለም ነው። በዓለም ለሚኖሩ ከተማ ላይ ላሉ እንዲቸግሩ ነበር እንዲያርጉልኝ ብለው እህቶቻቸው ጋር መንፈሳዊ እህቶቻቸው ጋር ወይ መንፈሳዊ ወንድሞቻቸው ጋር ሊሟላላቸው ሊስተካከላቸው የሚገባውን ያስረዳሉ እንጂ የወንዶቹ መነኮሳት ከገዳም መኮብለል በችግር ምክንያት ብቻ ሳይሆን የሴቶቹም ደግሞ ጣፈንታም እሱ መታየት አለበት። የትኛው ነው የተሟላው? የተሟላ ነገር ምን አለ? ወደ ገዳም በተልእኮም በለው በአገልግሎትም በለው መነኮሳት ወደ ገዳም ይመለሱ እንኳን ቢባል የጦርነት ጉዳይ አለ፣ የረሃብ ጉዳይ አለ፣ የልብስ ጉዳይ አለ፣ የተለያዩ ፈርጀ ብዙ ችግሮች ስላሉ ያንን ጉዳይ ማስተካከል ቢቀድም ጥሩ ነው። ይሄን ደግሞ ስታነሳ አንዳንድ ደግሞ ፈሪሳዊ ሰው አለ። እንዴ ምንኩስና እኮ በድሎት የሚኖርበት አይደለም የሚል ሰው ደግሞ አለ። የሚፈርድ ገብቶ ማየት ነው ለሱ መልሱ። ለሱ ገብቶ ማየት ማውራት በጣም ቀላል። በረሃብ እንዲኖር አልተፈረደም። እንደዚህ የሚሉ ሰዎች አሉ። መነኩሴ ማለት እኮ እንደዚህ አይደለም፣ መነኩሴ እንዲህ ነው እንዴ የሚሉ ሰዎች አሉ። ገብቶ ማየት ለሱ መድኃኒቱ ገብቶ ማየት የሚል ነው ምላሽ ያለውና መነኮሳት ከገዳም ተፈናቀሉ ከማለታችን በፊት ስለመፈናቀላቸው ከተማ ላይ ታዩ ስለማለታችን በፊት ገዳማቶቻችን ምን ይመስላሉ የሚለው ላይ በደንብ አድርገን ጠንክረን ብንሰራ ብዙ ገዳማት አይበተኑም፣ ብዙ የአብነት ትምህርት ቤት አይበተኑብንም ነው። እዛ ላይ ምንጩ ላይ መሰረቱ ላይ በደንብ አድርገን ብንሰራ የሚል ነው። የመነኮሳት ወደ ገዳም መግቢያ ምክንያቶች ብዙዎች ተጠቅሰዋል። በተለይ አንደኛው ትምህርት የሚለው ነው። መነኮሳት የማይማሩ ይመስለዋል አንዳንዱ ሰው፣ ግን መነኮሳት መማር አለባቸው የሚል ጠቅሰዋል። አዎ ይማራሉ። ግን መቼ ነው መማር ያለባቸው? ከምንኩስና በፊት ነው በኋላ ነው ጥያቄው። መነኮሳት በአብዛኛው መማር ያለባቸው ከምንኩስና በፊት ነው። ከዚህ ልምድ የግብፅ ቤተክርስቲያን ምን ታደርጋለች? እነሱ ያው ከህፃንነት ጀምሮ አንድ ልጅ 3 ዓመት ሲሞላው ጀምሮ ትምህርት ሃይማኖት ይጀምራል። ቤተክርስቲያን በስመ ትምህርት ቤት 3 ዓመት ሲሞላው ጀምሮ 18 ዓመት እስኪሞላው ሃይማኖቱን ይማራል። 18 ዓመት ሲሞላው ኦልሞስት ትምህርቱን ይጨርስና ዩኒቨርሲቲ ማነው 12ኛ ክፍል ይጨርሳል። በቤተክርስቲያን 12ኛ ክፍል ይጨርሳል። ዩኒቨርሲቲ ይገባል። በዩኒቨርሲቲ ጎን ለጎን የህይወት ትምህርት ስለ ትዳርም ስለምናኔ ምን እንደሆነ ይማራል። በተለይ ዩኒቨርሲቲ ያሉ ልጆች ረፍቱን ሴቶቹ በሴቶች ገዳም፣ ወንዶቹ በወንዶች ገዳም እየሄዱ ህይወታቸውንም እያደሱ ምናኔ ምን እንደሆነ እየተለማመዱ ይማራሉ። ይሆናቸውም እንደሆነ አይሆናቸውም እንደሆነ ይሄን ዲግሪ ሲጨርሱ ሀገሪቱ ህግ ስላላት ማንኛውም ዲግሪ የጨረሰ ልጅ ብሔራዊ ውትድርና ይገባል። ሙስሊም ክርስቲያንም ይሄ የሁሉም ነው። ያን ብሔራዊ ውትድርና 1 ዓመት ሰልጥኖ 1 ዓመት በነፃ አገልግሎ ከዚያ በኋላ ስራ የሚሰማራ ምናኔ ሲመጣ ይሁሉ ይጠየቃል። አገርህን ውትድርና ሰልጥና አገርህን 1 ዓመት አገልግሏል? አዎ አገልግያለሁ። ያን ይቀበላል። ስለዚህ በዚህ ትምህርት የመጣውን ነው። ከዛ በኋላ ዲግሪን ጨርሰሃል? አዎ። ምናልባትም ከዛ በላይ ሊሆን ይችላል። ማስተርስ ምንም ሊይዝ ይችላል። ከዛ በኋላ ሌላም ተጨማሪ ጨምራለሁ ካለ ግን በዚያው በገዳሙ በርካታ ገዳማት የትምህርት ማዕከላት አሏቸው። ኮሌጆች አሉ፣ በአይናችን ያየናቸው በቁስቋም ገዳም በዚያ መንፈሳዊ ኮሌጆች፣ ሴሚናሪዎች አሉ። የሚቀጥሉት ትምህርት በዚያ ይማራሉ እንጂ
በትምህርት ስበብ አንድ መነኩሴ እንደገና መጥቶ ካይሮ አይቀመጥም። ከከተማ ወጥቶ ከእስክንድሪያ አይላክም በትምህርት ምክንያት። ከዛ የሚቀጥለውን ትምህርት በዚያው በገዳማቱ እንዲማሩ ይደረጋል። በዋናነት ግን መርሁና ፕሪንሲፕሉ አንድ ትምህርት ለምንኩስና ካበቃ በጣም ትልቅ ነው። በህፃንነት ስሜት አሁን እኛ ጋር ችግሩ ምንም ህፃናት ዝም ብለው ምንም ቀኝ ነገራቸውን ያለዩ ልጆች ገዳም ገብተው ይገኛሉ። በስሜት በቃ ማትሪክም ሲቀርባቸው ፍቅረኛቸውም ጋር ሲጣሉ እናት አባት ሲያስቀይማቸው እናት አባት ሲሞትባቸው በህመም ጸበልም እንደሄዱ ምንም እና የምናኔ አይደለም። አብዛኛው ሰው ደግሞ እንደዛ አይነት ነገርም አለ እና መናኞች እንዳሉ ሁሉ ማለት ነው። እነሱ የሚቀበሉት መናኝ ነው። መናኝ አይምሮ ያወቀ ቢያንስ አንድ ሰው የመጀመሪያ ደረጃ ትምህርቱን ሁለተኛ ደረጃ ትምህርቱን የመጀመሪያ ዲግሪውን ከጨረሰ ማሰብ ጀምሯል። አይ በቃ እኔ የሚሆነኝ ለምን መረጥከው ገዳሙ? ብዙ ተጠንቶ ነው የሚገባው። በድንገት ሳያውቀው እንዲገባ አይደረግም። ከዛ በኋላ የሚጨምረውን ነገር በዚያው በገዳሙ ይጨምራል እንጂ ወደ ከተማ እንዲገባ አይደረግም። እና እኛ ጋር እንደውም ገዳማትን ከፈታብን ነገር አንዱ ትምህርት ነው። ቴዎሎጂ መንፈሳዊ ኮሌጅ ቅዱስ ጳውሎስ ይጉ ይባላል። እነሱ ደግሞ ያሉት አዲስ አበባ መቀሌ ነው። በዛ ይወጣሉ፣ በዛው ደብረ አስተዳዳሪ ሰባኪ ነው ይቀራሉ። ወደ ገዳማቸው ቴዎሎጂ ተምረው የሚመለሱ ከመቶ አንድ አይገኙም። እና ትምህርትን እንደ ምክንያት ማድረግም ብዙም ያን ያህል አይደለም። መማር ጥሩ ነው፣ ግን ቅድሚያ ነው የሚማረው ሰው። ተምሮ አንድ ትምህርት ለምናኔ ካበቃ በቃ አለቀ። ምን ያስፈልጋል? ለምናኔ ካበቃው እኮ አለቀ። ይህም በዚህ መንገድ ማየት ነው። የመሰረተ ልማት ጉዳይ ተደጋጋሚ ተነስቷል። መጀመሪያ ገዳማቱ መሰረተ ልማት ይኖራቸው እሰየው፣ ትክክል ነው። ገዳማቱም መስተካከል አለባቸው። ግን በቃ ገዳማቱ ካልተስተካከሉ መነኮሳት ከተማ ይቅሩ የሚል ህግ ግን የለም። እዛው አብረው ገዳም ገብተው እየለፉ እየደከሙ ማልማት ነው እንጂ ገዳማቱ ለምቶ ሰጥ ያለ ሲሆን እንላለን። ያን ጊዜ ከከተማ የተመረጠ ሲሆን ማንም ሰው ሊሄድ ይችላል እኮ። አሁን ለምሳሌ እኛ አየን የነ ቅስቋምን የነ አስቄጥስን የነ አባ እንጦንስ የነ አባ ጳውሊን ገዳም አየን። እኛ ያየነው ለምቶ አልቆ ነው። የነ ማርሚና ገዳም 35 ፋብሪካ ከኖረ በኋላ ነው እኛ ይሄድ ነው። በጣም ያምራል መኖሪያቸው ከመነኮሳቱ በአት ያስኪሆን አልመንንም ከሆነ ምናኔ አይባልም። ገዳማቱ መስተካከላቸው ጥሩ ነው። ግን የምናስተካክለው ገብተን ነው እንጂ ማን አስተካክሎ ነው እኔን በአት ሰርቶ ነው ህንፃ ገንብቶ አልጋ ሰርቶ ነው የሚጠራኝ? እንዴት ነው የሚሆነው? ይሄንን ማየት ያስፈልጋል። ሌላኛው መነኩሴ ድሎት ለምን ይፈልጋል የሚሉ ሰዎች አሉና ገብተህ ይኸው እለዋለሁ። እርግጥ ነው በሰው መፍረድ ተገቢ አይደለም፣ እውነታቸው ነው። በሰው መፍረድ አይፈረድም። ግን ደግሞ አንዱን ዓለማዊ ሰው ገብተህ ይኸው ቢሉት አይሆንም። አንዱ ባለትዳር ሰው ስርዓተ ገዳም ይከበር፣ መነኩሴ በከተማ ለምን ይኖራል፣ መነኩሴ ድሎት ለምን ይፈልጋል ቢል ገብተህ ይኸው አይባልም። ዓለማዊ ነው፣ አግብቷል፣ ትዳር አለውና ቢሉትም ስለማይሄድላቸው አጉል ገብተህ ይኸው አይባልም። እሳቸው እንዳሉት ብሽሽቅ እንዳይሆን ገዳማቶቻችን ስርዓት የያዙ ትክክል ነው። ተቋማችን መዋቅራችን ከመንበረ ፓትርያርክ እስከ አጥቢያ ያለው በተለይ እስከ ሀገረ ስብከት ያለው መዋቅር የገዳማትን ሁኔታ ይከታተል፣ ልማታቸው እንዲጸና፣ ገዳማውያን ኗኗር ስርዓተ አበው እንዲጠበቅ ያድርግ። እውነት ነው፣ መሆንም አለበት። ይህም ሆኖ ግን በከተማ ያሉት መነኮሳት ወደ ገዳማቸው ይመለሱ የሁል ጊዜ ጸሎት ነው። የሁል ጊዜ የብዙ ሰው ነው። የአንድ ሰው የሁለት ሰው ወይም የአንዳንድ ያልተማሩ ሰዎች ወይም የአንዳንድ ያላወቁ ወይም የአንዳንድ ምቀኞች አይደለም። ምን ሁሉም የራሱን እንጀራ ነው የሚበላው፣ ምን ያገናኘዋል? ስለዚህ መሰረተ ልማቱ የገዳማቶቻችን እንዳለ ሆኖ ብዙዎቹ ገዳማት ሰው ነው ያጡት። ሰው ቢኖር ኖሮ ለምተው ብዙ ነገር መርዳት የሚችሉ ገዳማት አሉ። ትልልቅ ሰፋፊ እርሻ ያላቸው፣ የእንስሳት ልማት ያላቸው፣ ሌላም ቴክኖሎጂን ተጠቅሞ ሊሰሩ የሚያስችል ቦታ ያላቸው ግን የሰው ኃይል ያጡ ገዳማት አሉ። እነዚህ ገና የሰው ኃይል ያገኙ ልንል አንችልም እኛው ሄደን ካላለመናቸው በስተቀር እና ዝሮ ዝሮ አንድ ቀን ተስፋ አለን። ቤተክርስቲያኗ ስርዓተ ገዳሟን አይታ ከልሳ እንደገና የቀድሞ ስርዓተ ገዳም ለምን ፈረሰ ብላ በተለይ አሁን ያለው የገዳማቱ ህብረት መክሮበት መነኮሳቱ ወደ ቀደመ ቦታቸው መላእክትን መስለው የሚኖሩበት ይኖሩ የሚለው ነገር እንደሚመጣ ተስፋ አለን። እሳቸው ባሉት መንገድ አይደል ይባረሩ አይባልም። ይባረሩን እንዲያውም እሳቸው ከጳጳሳት ጋር አገናኝተው እንዴ ጳጳሳትም እኮ መነኮሳት ናቸው፣ ይሄማ ጳጳሳትም ሊባረሩ ነው። ጳጳሳትም ማን አለ? አይጠቀለልም፣ ነውር ነው። መነኮሳት ነው የተባለው። መነኮሳት ምንኩስና ሌላ ነው፣ ምናኔ ነው። ጵጵስና ክህነት ነው። በመሰረቱ እሳቸው ሲጠቅሱ ምንኩስናና ክህነትን አንድ ላይ ያደርጉታልና ለምሳሌ ወንዱ መነኮስ አውሮፓ አሜሪካ ይሄዳል አሉ። አይደለም፣ ካህኑ ነው የሚሄደው። ጨዋ መነኩሴ ከሆነ እንኳን አውሮፓ አሜሪካ አዲስ አበባ አይገባ። ስለዚህ ክህነትና ምንኩስና መለየት አለብን። ሁሉ መነኩሴ ወንድ መነኩሴ ሁሉ ካህን አይደለም።
ካህን የሆነው ለቅዳሴ ለስብከት ለአስተዳዳሪነት ለማጥመቅ የሚሆነው ነው እየወጣ ያለው እንጂ ወንዱ ምዕመን መነኮስ እዛው ገዳም ነው። ሴት መነኮሳትም ከተማሩ እየወጡ ነው፣ እያየን ነው። የክህነት ትምህርት የተማሩ ሴት መነኮሳት እየወጡ እየተቀጠሩ ነው። ያልተማሩትም መነኮሳት መጥተው አቃቢ የሆኑ እየተቀጠሩ ነው። እሱም ስህተት ነው። አሁን ያ አይደለም ጉዳዩ። ክህነትና ምንኩስና የተለያዩ ናቸው። ይባረሩ የሚለው ቃሉ ወርዶ መባረር አይደለም። ለምን ይባረራሉ? ወደ ቀደመ በዓታቸው እኛንም ራሳቸውንም ወደሚጠቅሙበት መላእክትን መስለው ወደሚኖሩበት ወደ ገዳማቸው ይመለሱ ነው። ወደ ርስታቸው ይመለሱ። አሁን ፈልሰው ነው ያሉት፣ ተፈናቅለው ነው ያሉት፣ በሌላ ዓለም እየኖሩ ነው ያሉት። በመሰረቱ ለአንድ መነኩሴ በገዳም እንደመኖር ያለ ምቹ ነገር የለም። በከተማ ሲኖር ገዝቶ ሲበላ ደግሞ ዙ አይበቃው። በዛ ላይ ደግሞ ሰው የመነኩሴ ሆቴል ቤት ገብቶ ምግብ ቤት ገብቶ ይላል ምን ይላል፣ መሰናክል ነው። እቤቱ ሽንኩርት ከትፎ ምናምን ብሎ ነው የሚኖረው። በገዳም የሚኖረው መነኩሴ ስራው መስራት ብቻ ነው። ጣመም አልጣመም ዳቤው ተጋግሮ ወጥ ተፈልቶ ይጠብቀዋል። በየበጋው በየክረምቱ ልብሱ ይቆነናል። ለገዳሙ የሚያስፈልገው ነገር ይቀርብለታል። እንኳን ለመንፈሳዊ ያኗኗር ለስጋዊ ያኗኗር ለአንድ መነኩሴ ራሱ ገዳም ይመቸዋል፣ ቅንጦት ካልፈለገ በስተቀር እና እርግጥም ነው ደግሞ አንዳንዴ ድሎት ለመነኩሴ ይገባል ብለን እናስተምር አንችልም። ግን እኛ ብለን አይደለም፣ ወይም ግለሰብ ተናግሮ አንተ ድሎት አትልመድ ብሎ አይደለም። ራሱ መነኩሴ ወስኖ አንድ ሰው ሲመንን የሚሸሸው ከተድላ ዓለም ነው። ካለማግባት ብቻ አይደለም መነኩሴ የሚሸሸው፣ ከተድላ ዓለም የላመ የጣመ ከመቅመስ ያማረ የደመቀ ከመልበስ በአማረ በደመቀ ቤት ከመኖር ከዘመድ ከጓደኛ ጋር ተሹሞ ተሸልሞ ከመኖር ሀብት ንብረት አፍርቶ ከመኖር ነው የሚመንነው መነኩሴ። ስለዚህ ተድላ ዓለምም ለመነኩሴ አይገባውም። ግን እኔ አይደለሁም አይገባውም ብዬ የማቆመው ራሱ መናኙ ህጉን ነው እኔ የማስተምረው። ራሱ መናኙ ግን ተድላ ዓለም አይገባኝም ብሎ እስኪ ገዳማት የሚበሉት አተው ነው አልችብለው ነው። ገዳማት እኮ በየገዳማቱ ይላል። በክብረ በዓል እኮ እንግዳ ሲመጣባቸው ስጋ ወጡን አርደው ጤፍ እንጀራውን ጋግረው ጠላውን ጠምቀው ሲያቀርቡት እኮ ልዩ ነው። በዘወትር የሚበላው ግን ከዛ የተለየ ነው። ስለማይችሉበት አይደለም፣ በበዓል ሲሰሩ እያየናቸው ነው። ሁልጊዜ መነኩሴ የላመ የጣመ በልቶ መኖር ስለማይገባው ነው ዳቤ በልተው የሚኖሩት። እንዴ በማህበረ ሥላሴ በደብረ ሊባኖስ በነ ደብረ ዘመዳ የሚበላውን ዳቤ እኮ አንድ ከዚህ ዓለም የሄደ ሰው እኮ አንድ ጉራሽ እኮ አይውጠው። ስለማይችሉበት እኮ አይደለም፣ ከተድላ ዓለም ለመራቅ ነው። እውነት ነው፣ መነኩሴ ከተድላ ዓለም ይርቃል። ይህንም እንደ ክፋት ባያዩት ጥሩ ነው። አባታችን ግን ዝም ብሎ ማንም ጉዳይ ተነስቶ መነኩሴ የተድላ ዓለም መነኩሴ ምናምን ብሎ አይደለም። እናት ቤተክርስቲያናችን መነኮሳቱ ከተድላ ዓለም ልቀው በገዳማቸው እንዲኖሩ አድርጋ ስታኖራቸው ነው። እና በአጠቃላይ እንግዲህ ያው እሳቸውም ሲናገሩ እንዳያችሁት እኔም እንደመለስኩት በሁለታችን መካከል ወይም በአባና እኔ መካከልም በወንድሜ ዲያቆን ኤፍሬምና መካከል የተለየ ነገር አይደለም። ስርዓተ ቤተክርስቲያንን ምናልባት ይሄ ፕሮግራም እሳቸው የገለጹት ከስርዓተ ገዳም ከቀኖና ገዳም ከነ አባ እንጦንስና ከነ አባ ጳኩሚስ ስርዓት ትንሽ ተለይቶብኛልና ትምህርት አድርጋችሁ እንዳትወስዱት ለማለት ነው። የኔ አቋም ትምህርት አድርጋችሁ እንዳትወስዱት ነው። በዚህ መምህር አባ ጸጋ ዘበብም ቅር እንደማይላቸው ተስፋ አለኝ። ምክንያቱም እኔ ከእሳቸው ሰብእና ጋር ከእሳቸው የግል ጉዳይ ጋር አይደለም። ከስርዓተ ቤተክርስቲያናችን ገዳሞቻችንም የጋራችን ናቸው። ከጋራ ጉዳያችን ጋር ነው ያወራሁት። ሁላችሁ ምዕመናንም በዛ መንፈስ እንድታዩት። እንዲሁ አንድ ሰው ለአንድ ጉዳይ መልስ ወይም ማስተካከያ ሲሰጥ እገሌን የነቀፈ አድርጎ የሚመስለው አለ። ያ ከሆነ ስህተት ነው። እኔም አሁን ተነስቼ የሆነ ሰው ለመቀፍ ከሆነ መልስ ስህተት ነው። ከሰውየው ጋር አይደለም ጉዳይ፣ ሀሳቡ ነው። ሀሳቡ ቤተክርስቲያን ይጠቅማታል ይጎዳታል ነው። እኔ ቤተክርስቲያንን የሚጎዳት መስሎ ስለታየኝ ነው ዝም ብዬ ላለማለፍ። ለዛውም በዚህ ሰዓት ስንት የሚባል ነገር ባለበት ሰዓት ወደዚህ የመጣሁት በዚህ መንገድ ነውና ገዳማቶቻችን ቀንተው ሰፍተው መነኮሳቱም ከፍልሰት ወደ እውነተኛው ኑሯቸው ወደ መላካዊ ሕይወታቸው ወደ ገዳም ተመልሰው እኛም በጸሎታቸው እንድንባረክ አምላከ አበው ይርዳን። ይቆየን።